ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንኳን በሰላም ቆያችሁ። ዛሬ ደግሞ አንድ ወጣት በትግራይ ውስጥ አንቂ ተብሎ ከሚጠቀሱ ወጣቶች አንዱ ወንድማችን አዳም ህሉፍ ይባላል። በቲክቶክ በፌስቡክ በጣም በንቃት የትግራይን ህዝብ የትግራይን ያለው ችግር አካባቢ በተለይ የሚያጋልጥ በጣም ጠንካራ ወንድማችን ነው። እንግዲህ እስኪ ራሱን በደንብ ያስተዋውቀንና ዛሬ ትግራይ ምን ሁኔታ ነው ያለችው፣ አጠቃላይ በትግራይ ውስጥ ያለው ሁኔታ አብረን ከአዳም ጋር ቆይታ ይኖረናል ማለት ነው። እስኪ እንግዲህ ራስን እስኪ ያስተዋውቀን። ኦኬ፣ አዳም ህሉፍ ይባላለሁኝ። ያው የትግራይ ወጣት ከመቀሌ ማለት ነው። አሁን ምን ላይ ነው ያለው ስራ? በስራ ጉዳይ ያለበትም ብትነግረን ደስ ይላል። ኦኬ፣ አሁን ያው ከስራ ወጥቻለሁ። አጋጣሚ ሆኖ ያው በተፈጠረው የጦርነቱ ምክንያት እንደምታውቀው ሚኪ በ2013 እኛ ያ ማህበረሰባችንን በጨለማ ተውጦ ነበር መቀሌ ላይ ማለት ነው። እና በዛን ሰዓት ህዝባችንን በእርዳታ ከማቅረብ አኳያ መንግስታዊ አገልግሎት ከመጀመር አኳያ ከሌብነት ከማስቀምረት ማለት ነው የህዝብ ልማት ተቋማት እየተዘረፉ ስለነበሩ በዚህ ሶስት ላይ ህዝባችን ለማዳን ብለን በዛን ተሳትፎ አድርገን ነበረና ከዛ በኋላ ያው መከላከያ ከመቀሌ ከወጣ በኋላ ደግሞ ያው የመንግስት ማለት ወደ ነበር እኔ ከዛ በፊት ሱፐርቫይዘር ነበርኩና ወደ ነበራችሁበት ተመለሱ ተብለናል በሲቪል ሰርቪስ አማካኝነት ማለት ነው። ከዛ ወደ ቦታው ስንሄድ ግን እናንተ በጊዜያዊ አስተዳደር 2013 ተሳትፎ ስላደረጋችሁ ወደ ዋናው ቦታችሁ መመለስ አትችሉም ተብለናል ማለት ነው። ያው ከብዙ ክርክር በኋላ ከነበርኩበት ሱፐርቫይዘር ወደ መምህርነት 10 ዓመት የተውኩት ማለት ነው። 10 ዓመት የሰራሁበት ሱፐርቫይዘር ነው፣ በከፍተኛ ሱፐርቫይዘር ነው። ከዛ አይ አንተ ወደ መምህር ነው የምትሄደው ተባልኩ። ከዛ ወደ መምህርነት ሄድኩና ከዛ በዛ ላይ እስርም አጋጥመኛል። ለ4 ወር ታስሬያለሁ በ2013 በጊዜያዊ አስተዳደር ለምን እዛ ተሳተፍክ ተብዬ ማለት ነው። ያኔ በዶክተር ሙሉ የነበረው አስተዳደር ማለት ነው። አዎ፣ ከዛ ህዝቡ ነው ያወጣን ማለት እነዚህ እኛ በጨለማ ጊዜ መብራት ሆነው ለምን ታስረዋላችሁ ብለው ህዝብ ነው ያወጣን። ከዛ በኋላ ከወጣን ያው ከዛ እስር ቤቱ በጣም ታምሜ ነው የወጣት ከእስር ቤት በቃ ኒሞኒክ እንትን ህመም። ከዛ በኋላ ወደ ሪሞና ሆስፒታል ሲመላለስ ያው ሪሞና ሆስፒታል ሪፈር አለኝ ማለት ነው። ከዛ ወደ አዲስ አበባ ወደ ጥቁር አንበሳ ሪፈር አለኝ። በዛ ምክንያት እዛ እየታከምኩ ያለው እነሱ ከስራ ተባረሃል የሚል ወረቀት ሰጡኝ ማለት ነው። ሪፈር የተባልኩበት ከመጀመሪያ ጀምሮ ሰጥቻለሁ ለጽህፈት ቤቱ ማለት ነው። ደሞዝም ከአስተማሪነትም ጭምር ነው ያባረሩ ማለት ነው። አዎ ከአስተማሪነትም አባረሩኝ። ግን ህጋዊ ነው ማለት አሁን ሪፈር ተብዬ ነው፣ ህጋዊ ሆስፒታል ነው ሪፈር ያለኝ። ከዛ በኋላ እየታከምኩ ያለው ታህሳስ ወር ታግደዋል ምናምን የሚል አባርነዋን የሚል ደብዳቤ ደረሰኝ። ከዛ በኋላ ተመልሰ አስተዳደር ስለተሳተፋችሁ ብለው ያሰሯቸው እድሜ ልክም 21 ዓመትም 19 ዓመትም ያው የተገደሉም እንዳሉ አውቃለሁ። በእስር ቤቱ ላይ ዋናው ክሱ ምን ነበረ? የተወሰኑ መረጃ አሰባስቤ ነበረ። ከፍተኛ ወንጀል የነበረ በዶክተር ሙሉ አስተባባሪዎች የነበረ በወቅቱ
ብልጽግና 8 ወር እንዲቆይ ጊዜ እንዲገዛ አድርጋቸዋል በሚል ነበረ ከፍተኛ ክሱ ማለት ነው። መብራት በመዘርጋቱ መድኃኒት በመቅረቡ ማህበረሰቡ ወደኛ እንዳይቀላቀል ወደ ጫካ እንዳይወጣ ከተማ ውስጥ ምቾት ፈጥራቸዋል። መብራትም፣ ስልክም፣ መድኃኒትም ትምህርት ቤትም ማስጀመር ለኛ እንድንጠፋ ህዝቡ እንዲረሳን አድርጋቸዋል የሚል ነበረ ከፍተኛ ወንጀልና በደንብ ስለማስታውሰው እስከ 24 ዓመትም የተፈረደባቸው ነበር በወቅቱ። ያንተ ክስ ምን ነበር? የኔ ክስ አጋጣሚ ሆኖ ከሌሎችን በጣም ትንሽ ነበሩና በዛን ሰዓት ማለት 1 2 3 4 5 6 እያሉ ነው ክስ እያቀረቡን የነበሩ። አሁን የኔ የመጀመሪያው በስራ ላይ በምትሰራው የነበረ ጽህፈት ቤት አገልግሎት ላይ ችግር ትፈጥር ነበረ የሚል አንደኛ ነበረ። ከዛ ጁንታ እያልክ ትናገር ነበር አይመለስም። ከዛ ሶስተኛ ደግሞ መንግስት የትግራይ መንግስት ወደ ከመቀሌ ሲወጣ ለምን አልወጣህም አሉኝ። 3 ጥያቄ ነው የጠየቁኝ። ሚኪ እንዳልከው ግን ለሌሎች ግን እስከ 8 እስከ 10 እስከ 15 ክስ የቀረበባቸው ሰው ወንድሞች ነበሩ ማለት ነው በዛን ሰዓት። ስለዚህ የኔ ግን በዛም 3 ብቻ ነው የቀረበው። ኦኬ መልካም። ኤኒዌይ እስኪ እንግዲህ ወደ ዋናው ወቅታዊ ጊዜያችን ማጭር ስለሆነ ወደ ዋናው ዛሬ ያለው በተጨባጭ ሁኔታ እንግዲህ አንተ እዛው መቀሌ ስላለ ያለው ሁኔታ የኢትዮጵያ ሕዝብ እንዲያውቀው የኢትዮጵያ መንግስትም እንዲያውቀው እንግዲህ ትግራይ አሁንም የኢትዮጵያ አካል ነች። የኢትዮጵያ በጀት ነው የምትጠቀመው። ሕዝቡም ኢትዮጵያዊ ነው። እንግዲህ እስከዛሬ ተወደደም ተጠላ በኢትዮጵያ በጀት እየተበጀተ ጊዜያዊ አስተዳደር ተቋቁሟል እየተባለ እንደ መንግስት ስራዎቹ እየመራን ያለው ምንድነው እየሆነ ያለው በክልሉ? ይህንን የኢትዮጵያ ህዝብ ማወቅ አለበት ብለን ያመንበት ትልቁ ምክንያት ምንድነው? ህወሓት የትግራይን ህዝብ ራሱን ነጥሎ ከልሎ ከኢትዮጵያ ህዝብ ጋር እንዳይገናኝ በራሱ ባውንደሪ ብቻ በትክክል በፈጠረው መሰረት አድርገው ህዝባችን ከኢትዮጵያ ተነጥሎ እንዲመታና ወደዚህ እልቂት እንዲገባ አድርገዋልና አሁንም ያንን በድጋም እንዳይፈጠር ከዚህ 360 ዲግሪ ተከበናል ከሚሉት ፖለቲካ የትግራይን ህዝብ ከዚህ ራሱን እንዲያወጣ ማለት ነው። በራሱ እንዲያስብ በራሱ መንገድ ከኢትዮጵያውያኖች ጋር ተቀላቅሎ ኢትዮጵያዊ ሆኖ እንዲኖር ነው ዋናነት በአማርኛም ያደረግነው ፕሮግራማችንና አሁን በተጨባጭ በደብረጽዮን ግሩፕና በጌታቸው ረዳ ያለው ግሩፕ ምንድነው የሚያጣላቸው? እስኪ በሁለቱም በኩል ያለውን አስረዳ። ኦኬ ባይዘው ይሄ የማይታወቅ ሆኖ አይደለም ማለት ይታወቃል። ዋናው ቁጥር 1 የስልጣን ጥማት ነው። በቃ እኔ ካልመራሁ በቃ ማንኛውም በትግራይ ውስጥ ይሁን በኢትዮጵያም ይታወቃል። ባይዘው ከኢትዮጵያ ማለት ኢትዮጵያ የነበረ ሁኔታ እኮ እናውቀዋለን። እኔ ካልመራሁት ነው በቃ እንጂ አሁን ለምሳሌ ዶክተር አብይ ሲመረጥ በአዳማ ላይ በእጅ ብልጫ ነው የተመረጠው። በዛ ቀጥሎ የተካሄደ እሱ በእጅ ብልጫ ነው በቃ ተበልጧል። ገብቷል። ከዛ የሆነ በእጅ ብልጫ የመሩ መጡ። ከዛ በፊትም ከዛ ሲቀየሩ ደግሞ በእጅ ብልጫ ነው የተበለጡት። ከዛ እኛ ካልመራን ብለው ከአዲስ አበባ ጠቅልሎ ወደ መቀሌ መጡ። መቀሌም ዘሴም ሽት እያየው ነው። ያ ሁሉ የትግራይ ህዝብ ብዙ ውድመትና ብዙ መከራ ደርሶበት አሁን በቃ ያ መጀመሪያ የተካሄደው ጦርነት በቃ በፌደራል መንግስት ወደ ትግራይ መግባት የለበትም የሚል ነው ዋና እንትን ወደ ጦርነት ያስገባን ማለት ነው። እሺ በቃ እናንተ ከጦርነት በኋላ ደግሞ ፕሪቶሪያ ከተፈረመ በኋላ ፕሪቶሪያ ሲፈረም አሁን ፌደራል መንግስት ስልጣን አይገባውም ማለት አይደለም። ስልጣን ይገባዋል። ምክንያቱም የሰላም ስምምነቱ በፌደራል መንግስትና በህወሓት መካከል ስለሆነ ማለት ነው። ስለዚህ እሺ በቃ እኔ አልፈልግምና ራሳችሁ አስተዳደሩ ብቻ ግን ፍጹም ዲሞክራሲያዊና
አካታች እንዲሆን አድርጉ ተብሏል። ፌደራል መንግስት እጁ የለበትም አሁን በትግራይ ውስጥ ያለ ትርምስ ማለት ነው። ከዛስ ምን ሆነ? ከራሳቸው የወጣ ከነሱ የነበረ ታጋይ በጦርነቱ ማለት ከህወሓት የነበረ ህወሓት ሲመራ የነበረ ከራሳቸው የወጣ 51% ህወሓት ፓርቲ እንዲያስተዳድር ወይም ደግሞ ስልጣኑ እንዲቆጣጠር ተፈቅዶለት ከዛ ወደ ትርምስ እና ወደ ለየለት ግጭት እና ሁከት የትግራይ ህዝብ ማለት እንዲያም ማለት ሀዘኑም ማለት ነው በሀዘን ላይ ነው ያለው ማለት ጦርነቱ በጣም ትልቅ የሆነ ውድመት ነው ያደረሰውና የህይወት የንብረት ነው ውድመት ነው ያደረገውና ቆስሎ ነው ያለው። ቆስሎ ያለ ግን ሌላ በቃ በስልጣን ማለት ነው አሁን ለምሳሌ ከራሳቸው ወጥቶ ግን ከኛ ያልሆነ ሰው ስለተመረጠ ከነሱ ያልሆነ ማለት ከነ ደብረጽዮን ግሩፕ ያልሆነ ሰው አሁን ሌላ ምክንያት የለም ባይዘው ወይ አሁን ጌታቸው ረዳ ማለት ከመጀመሪያ ጀምሮ ስለተቃወሙት እዛ ላይ መጀመሪያ የነበረውን መጀመሪያ አካባቢ ማለት ነው ለጌታቸው ረዳ በብቃት ማለት ነው ወይም ደግሞ በአሰራር ድክመት የምታነሳቸው ነገር የለም። ከሌለ ደግሞ ምን ትለዋለህ? በቃ ከነሱ ዘር ስላልመጣ ብለህ ምክንያት ታመጣለህ ማለት ነው። ምክንያቱም ከመጀመሪያ አዲስ አበባ ወረቀትና ትቀበላለህ ብሎ ከአዲስ አበባ ወደ መቀሌ ሳይመጣ ነው ይሁዳ ነው የተባለው ማለት ነው። ስለዚህ ዋናው ችግሩ እዚህ ጋር የትግራይ ህዝብም የዓለም የኢትዮጵያ ህዝብም ማወቅ ያለበት ችግሩ እኔ ካልመራሁ ነው። በቃ እኔ ካልመራሁ ነው እንጂ መምራትም 51% ለህወሓት ተሰጥቶ እንደገና ርዕሰ መስተዳድሩ የክልል ርዕሰ መስተዳድር ደግሞ ራሱ ማለት ነው ጌታቸው ረዳ ህወሓት ነው ራሱ። ከዛ በቃ ሰላም የለም ማለት ነው። ስለዚህ ይሄ ሰላም አሁን ጀስቲፋይ እናደርገው ከራሳቸው አስተዳደር አድርጎ 51% ደግሞ ከህወሓት 51% የትግራይ የስልጣን እንትን ለራሳቸው ተሰጠው። ደግሞ ሌላ በውስጥ ጦርነት ማስነሳት ማለት የነዚህ ሰዎች ባህሪ ምንድነው? በቃ የዘር ሐረግ አለ። ከዛ ዘር ሐረግ ወይም ደግሞ ከሆነ እንትን የሚመጣ የስልጣን እንትን አለ ስጦታ አለ። እሱ ካልሆነ በቃ አለቀላት የትግራይ ህዝብ ይሁን ማንኛውም አካል በቃ የሚል ድምዳሜ ይደርሳሉ ማለት ነው። ወደዚህ ሁከትና ግርግር የፖለቲካ ቀውስ አደረጉን ዳርጎታት የትግራይ ህዝብ ማለት ነው። መልካም ስለዚህ ቴንክ ዩ እና ይሄንን ካልን በኋላ አሁን በተጨባጭ እንግዲህ ጊዜያዊ አስተዳደር በጀት የሚለቀው ጊዜያዊ አስተዳደር ነው። ፕሬዝዳንት ጌታቸው ረዳ ነው በጀት እንዲፈቅድላቸው እንግዲህ በአሁን ሰዓት በተጨባጭ ደግሞ ያሉበት ደረጃ እንደምናያቸው ነው። ግን አቶ ጌታቸው ረዳ አዲስ አበባ ነው ያለው፣ እስካሁን አልተመለሰም። ሌላው አጠቃላይ ትግራይ ውስጥ ያሉ ወረዳዎች ተቆጣጥረናል ብለዋል። ትግራይም ወደ 7 ክፍለ ከተማ መቀሌም ጨምሮ ኮማንድ ፖስት ጥምራ የጸጥታ ኃይል ብሎ አቋቁመዋል። አሁን ጌታቸው ረዳ ቢመለስ የትኛው ቢሮ ነው ሊያስተዳድር የሚችለው? በጀትስ ለማን ነው የሚለቀው? እንግዲህ እነሱ በኃይል ተቆጣጥረናል እያሉ የነበረው መንግስታቸው ወደ ቦታው ተመልሰናል እያሉ ጊዜያዊ አስተዳደር ከሃዲ ነው ብሎ አፍርሰው ጌታቸው ረዳም ወደ አዲስ አበባ እንዲመጣ አድርጎታል። አሁን ጌታቸው ረዳ ቢመለስም ማን ሊመራ ነው? በጀቱስ ማን ሊለቅላቸው ነው? ይሄንን እንዴት ነው የምታስታርቀው በአንተ እይታ? ባይዘው በኔ እይታ ማለት ሁሌ ማለት ያለብን ባይዘው ሚኪ ማንኛውም ሰው ማንኛውም አካሄድ ከስርዓትና ከህግ አገናኝተን መናገር አለብን። ዋናው ማንኛውም ማህበረሰብ ይሁን ወይም ማንኛውም ሰው ይሁን ፌደራል መንግስትም ይሁን ትግራይ ውስጥ ያሉ ኤሊትም ይሁን አስተዳደሩም ይሁን በምንድን ነው የምንለካው? በህግና አሰራር ነው። በህግና አሰራር አሁን ለምሳሌ በአሁን ሰዓት ከጦርነት በኋላ
ህጋችን ምንድነው? ፕሪቶሪያ ነው። ፕሪቶሪያ አግሪመንት ነው። ፕሪቶሪያ አግሪመንት ደግሞ በምንድን ነው የተመሰረተው ነው? በፌደራል አለ ማለት ፈራሚዎቹ አሁን እዚህ ጋር ሚኪ ፈራሚዎቹ ፌደራል መንግስትና ህወሓት ናቸው። ህወሓት አሁን ለምሳሌ ማለት ፊርማው ላይ እንዳለ የ2013 ምርጫ ትክክል አይደለም ብሎ ነው የፈረሙ። ገብቷል? ስለዚህ ትግራይ ውስጥ የተመረጠ ፓርቲ የለም በፕሪቶሪያ ስምምነት መሰረት ማለት ነው። ስለዚህ ህወሓት እንደ ፓርቲ ማለት ነው። ማለት አሁን ለምሳሌ አሁን ወደ ህጋዊነቱ አሁን ለምሳሌ በምርጫ ቦርድ ህጋዊነት ስናየው ሌላ ነው። ገብቷል? ግን በፕሪቶሪያ ስምምነት መሰረት ግን ስናየው ደግሞ ህወሓት የ2013 ወደ ጦርነት ያስገባን ምርጫ ነው። ምርጫ ህጋዊ ምርጫ ስላልተደረገ ነው። ስለዚህ በፕሪቶሪያ ስምምነት ደግሞ ምርጫ የ2013 ምርጫ ትክክል አይደለም በቃ እንትን ብሎ መጥተዋል። ስለዚህ ትግራይ ውስጥ የተመረጠ ፓርቲ የለም። ታዲያ ምንድነው በፕሪቶሪያ ስምምነት መሰረት ምንድነው ማነው መንግስታችን ነው? መንግስታችን ደግሞ ጊዜያዊ መንግስት ማለት ነው። ጊዜያዊ መንግስት ነው። ህገ መንግስታችን ጊዜያዊ መንግስት ነው። ጊዜያዊ መንግስት እንዴት ነው የተዋቀረው ነው? የራሱ የሆነ ርዕሰ መስተዳደር አለው። የክልል ርዕሰ መስተዳደር በህገ መንግስት በኢትዮጵያ ህገ መንግስት ላይ ጠቅላይ ሚኒስትር የአንድ ክልል ፕሬዝዳንት ይመርጣል ነው። የመሰለው ነው የሚመርጠው ማለት እዚህ ጋር ምንም እንትን የለም። ስለዚህ በፕሪቶሪያ ስምምነት መሰረት አንድ ፌደራል መንግስት አለ። ከዛ የዓለም ሀገራትም አሉ አሸማጋዮቹ ማለት ነው። ከዛ የትግራይ ህዝብም አለ። የትግራይ ህዝብ እኮ አለ ባይዘው የትግራይ ህዝብ ወክለው የመጡት እኮ እነ ጀነራል ጻድቃን አሉ። ገብቷል? የትግራይ ህዝብ ማለት በህወሓት ፓርቲ ያልተካተተ ሰዎችም ወክሎ ጀነራል ጻድቃንም ሂደዋል። ህወሓት ወክሎ ደግሞ ጌታቸው ረዳ ሂደዋል። ስለዚህ ይሄ ፕሪቶሪያ ማለት ህጋዊ መንግስት ነው። እንዴት ይቋቋማል በሚለው ደግሞ ያው ጠቅላይ ሚኒስትር እንግዲህ ወደ እነሱ አንመለስም። ምክንያቱም አንዴ እነሱ አምነው ጊዜያዊ መንግስት አቋቁመናል ብታስታውስ እኮ ለ6 ወር ለ8 ወር ያክል እኮ ፕሪቶሪያ ከተፈረመ በኋላ ጊዜያዊ አስተዳደር ለመመስረት እምቢ ብለው ነበር። ከስንት መከራ ከስንት ግፊት ነው። በበጀቱም አለቅላቸው ለማንስጠው። ስለዚህ በጀቱ የሚያስተዳደር ጊዜያዊ አስተዳደር ይመስረትና በጀት ይለቀቅላችሁ ተብለው በግድ ነው። ፈትለወርቅም ታስታውስ ከሆነ ያለችው ምንድናት? በአንገታችን ይዘው ነው ጊዜያዊ አስተዳደር እንድንመርጥ ያደረጉን አስገድደን ህዝቡ ላያችን ላይ ሊያምስ ሲል ነው ብላለች። እና አሁን ጊዜያዊ አስተዳደር ተወደደም ተጠላ አንድ ጊዜ ተመርጠዋል፣ አለቀ። ካሁን በኋላ የትግራይን ህዝብ እንዳልከው ግንኙነቱ ከጊዜያዊ አስተዳደር ጋር ከቲፒኤልኤፍ ጋር አይደለም። ጊዜያዊ አስተዳደር የትግራይ ህዝብ በቀጥታ አሁን ግንኙነቱ በቀጥታ የፓርቲዎቹም ሁሉም ተጠሪነታቸው ለጊዜያዊ አስተዳደር ነው። ጊዜያዊ አስተዳደር የሚጠበቅበት ምርጫ አድርጎ ከምርጫ በኋላ ለተመረጠው ፓርቲ ወይ ደግሞ ገዢ ፓርቲ ስልጣኑ አስረክቦ መውረድ ነው። ይህንን ፍጻሜ ሳይመጣ ግን መጨረሻ ላይ ጊዜያዊ አስተዳደር እንደምታየው አፍርሰው እንትን እያሉ እና እንግዲህ በዚህ መካከል ላይ ነው አሁን ጌታቸው ረዳ በዓለም አቀፍ ያለውን ድጋፍ አይተዋል። አዲስ አበባ ላይ መጥቶ ያደረገውን ከፌደራል መንግስት ጋር በኢትዮጵያ ሚዲያዎች የሰጠው መግለጫ አለ። ይህንን ሁሉም ስታይ ከፍተኛ ድጋፍ አለው። እስቲ ወጣቱም ትግራይ ውስጥም ድጋፍ እንዳለ ነው የሚያሳየው ማለት ነው። ስለዚህ እነዚህ ሰዎች ህወሓት ደግሞ ከወረዳ ጀምሮ ሙሉ ክልሉ ተቆጣጥረውታል፣ መቀሌም ጭምር ማለት ነው። አሁን እነዚህ ሰዎች እንዲያውም እንዳልኩ የጸጥታ መዋቅር አዘጋጅተው ኮማንድ ፖስት አውጀው ሁሉም ነገር እያደረጉ ነው ያሉት እና አሁን ይሄ በበጀት ጉዳይ ነው። አሁን የበጀት ጉዳይ ከብዙ ጋር እያያዘ የህዝብ አገልግሎት አለ። ይሄ እንዴት ነው ሊሆን የሚችለው ነው አሁን ያለው እንዴት ነው ያሳልቁት? እንዴት መሰለህ አሁን ለምሳሌ እነሱ የሚያደርጉት ነገር እኔ በበኩሌ ማለት በህግ አንፃር በአሰራር አንፃር ሳየው ህገወጥ ነው ጭራሽ ማለት ነው። እንዴት መሰለህ ይሄ ማድረግ ያለባቸው እንደሆነም ከማን ጋር ነው መስማማት ያለባቸው ወይም ደግሞ ተገናኝተው አንድ ኮንሰንሰስ መድረስ ያለባቸው ከተፈራራሚዎቹ ከፌደራል መንግስትና ከዓለም እንትኖች ውሳኔ ከተደረሰ በኋላ ከዛ ስምምነት ካለ በኋላ ወደ መቆጣጠር ይሄዳሉ።
ስለዚህ አለበለዚያ ግን የዓለም መንግስታትም እንትን ካላለ ማለት የወሰነ ውሳኔ የለም፣ የፌደራል መንግስት ውሳኔ የለም፣ ይሄ ውሳኔ የለም። ገብቷል። ስለዚህ እነዚህ አካላት ሳይወስኑ ወደ እርምጃ መሄድ ማለት ህገወጥነት ነው። ስለዚህ ፌደራል መንግስት ደግሞ ቀጥታ ፌደራል መንግስትም የዓለም መንግስታትም እውቅና የሰጡት ደግሞ ጊዜያዊ አስተዳደሩ ነው። ስለዚህ በጀት ቀጥታ ግንኙነት ያለው ከጊዜያዊ አስተዳደሩ ነው። ጊዜያዊ አስተዳደሩ ደግሞ ለ2 ዓመት ማለት ነው። አሁን ለምሳሌ በጣም የሚያሳፍር ነገር እኮ ነው ሚኪ። አሁን ለ2 ዓመትስ አሁን አንድ መሪ ምናምን እየቀየርን እንሄዳለን። በጣም የሚያሳዝን ነገር እኮ ነው የደረሰን። ቢያንስ አሁን ለምሳሌ ያለው ችግሮች ለህዝቡ በማስረዳት ህዝቡ ጥያቄ እንዲጠይቅ ማድረግ እያለ ራስህ በቃ ማለት አሁን ለምሳሌ እኮ ሚሊታሪ ኦፕሬሽን እኮ ነው ያደረጉት። ሚሊታሪ ኦፕሬሽን ማለት ይሄ በጣም ዓለም የማይቀበለው በህግም ተቀባይነት የሌለው ስራ እኮ ነው እየሰሩት ያለው። በሁለተኛ ደረጃ ደግሞ ይሄ ከህግ አንፃር እና ከፌደራል መንግስት ከዓለም መንግስታት ከጊዜያዊ አስተዳደር ከተዋቀረው መዋቅር የህግ መዋቅር አንፃር ስህተት ነው። ሁለተኛ ደግሞ መያዝ ያለበት እዚህ ጋር ህዝቡ ምን እያለ ነው? ህዝቡ ችግር ካለባችሁ ወደኛ ኑ ውረዱ እያለ ነው። ገብታል? አንወርድም ነው። አሁን እነዚህ የነ ደብረጽዮን የነ ዶክተር ደብረጽዮን የያዙት አቋም ምንድነው? ወደ ጉባኤ ወዴት ነው እያመሩት ያሉት? ወደ ሐውልት ሰማዕታት ነው እያመሩት ያሉት። ህዝብ እያለ ያለው ግን እኛ አሁን እናንተ እንደዚህ ህገወጥ ስራ አትስሩ፣ ችግር ካለ ደግሞ ወደ ህዝቡ ነው። ሲጀመር ባይዘው እዚህ ጋር እንዴት መሰለ አሁን ጊዜያዊ አስተዳደር ባይዘው እኔ ለጌታቸው ብዬ ወይም ለጀነራል ጻድቃን ብዬ ለግለሰብ ብዬ አይደለም፣ ለህግና ስርዓት ብዬ ነው እየተናገርኩት ያለው። ህግና ስርዓት ግን ማን ነው የሚያከብረው ነው? ወደ ህዝብ የሚያወርደው ሰው ነው። አሁን ህግና ስርዓት በትክክል ወደ ህዝቡ እንዲወርድ ያደረጉት ያሉ ሰዎች ማን ናቸው ስንል እነ ደብረጽዮንና እነ ጻድቃን ጀነራል ጻድቃን ናቸው። ምክንያቱም አንድ ያለው ፍሪደም ያየው ነው ማለት አሁን ነው ወደ ዕጽዋና ክባ የገባን ያለ ነው እንጂ ያለው ፍሪደም ማለት ሁሉም ሐሳቡ በነፃነት ይገልጻል። ገብታል? ይሄ የተፈጠረው እኮ በጊዜያዊ አስተዳደሩ ነው። የትግራይ ህዝብ ለ30 ዓመት እየናፈቀው የነበረ የዲሞክራሲያዊ አካሄድ ስርዓት ነው። ገብታል? ሁለተኛ ደግሞ ወደ ህዝብ ንውረድ የሚል አቋም አላቸው የነ ደብረጽዮን የነ ጌታቸው ረዳ ማለት ነው። ወደ ህዝብ ንውረድ ማለት በነበረው አሰራር ማለት ነው። ባለፈው አሰራርና አስተዳደር አሁን ማስተዳደር አንችልም። እንደገና የነበረውን የቀድሞ አስተዳዳሪና የወረዳ ሊሆን ይችላል፣ የጣቢያ ሊሆን ይችላል፣ የቀበሌ ሊሆን ይችላል የነበረውና ህዝቡ አጠቃላይ ደግሞ የፈለገው እንዲመርጥ እናድርገው ነው ያሉ። ይሄ ትክክል ነው። ከጦርነት በኋላ በጣም ብዙ ጥያቄ ሊመጣ ስለሚችል ብዙ ነገር ስለሚችል ገብቷል። ማንኛውም ነገር አሁን ለምሳሌ ጣቢያና ወረዳ ህዝቡን አሰባስበ የሚያስተዳድርህን በራስህ ምረጥ ነው የምትለው። ይሄ አቋም የያዙት ደግሞ እነ ጌታቸው ረዳና እነ ጀነራል ጻድቃን ናቸው። ከጊዜያዊ አስተዳደር ያሉ በኩል ያሉ ናቸው። ስለዚህ የነ ዶክተር ደብረጽዮን ግን ምን እያሉ ነው ያሉት? በቃ ወደ ጉባኤ ገብተው እዛ የተመረጠውን ወደ ጣቢያ፣ እዛ የተመረጠውን ወደ ወረዳ፣ እዛ የተመረጠውን ወደ እንትን ማለት ነው። ሌላ ደግሞ በአሁን ሰዓት ደግሞ ያመጡት ደግሞ ምክር ቤት ይላሉ። ምክር ቤት ሚኪ መጀመሪያ ፕሪቶሪያ ምን ፈርመዋል? በቃ 2013 የተመረጠ ምርጫ ትክክል አይደለም ብለው ፈርሞ መጣላል። ትግራይ ውስጥ የተመረጠ ፓርቲ የለም። የተመረጠ ፓርቲ ከሌለ ምክር ቤት የሚባል ነገር የለም ማለት ነው። ስለዚህ ምክር ቤት ብለው የሚያነሱትን ምክር ቤት በቃ ምክር ቤት የተመረጠ በምክር ቤት የተመረጠ ወረዳ አስተዳዳሪ በምክር ቤት የተመረጠ የጣቢያ አስተዳዳሪ የሚሉት ነገር ከህግ አንፃር ስህተት ነው። ምክንያቱም ያልተመረጠ ፓርቲ የለም ካል ምክር ቤትም የለም ማለት ነው። እዚህ ላይ አዳም ምን ይላሉ? በአንድ በኩል እንዳልከው ፈርሰዋል፣ ከኢትዮጵያ ጋር የምንገናኘው በፕሪቶሪያ ውል መሰረት ነው ይላሉ። በዚህኛው በኩል ማለት ነው በፕሪቶሪያ ለመዳኘት ሲሄዱ ማለት ነው።
እንደገና ተገልብጦ ደግሞ በኢትዮጵያ ውስጥ ያለውን የወረዳ ምክር ቤቶች ስላልተቀየሩ የኛም ከዛ በፊት የተመረጠው መቀጠል አለበት ይላል እንደገና ማለት ነው። ወይ ፕሪቶሪያ ሙሉ በሙሉ አፍርሰው ከኢትዮጵያ ጋር አይቀላቀሉ ወይም ደግሞ ፕሪቶሪያን ተቀብለው በፕሪቶሪያ መሰረት ምክር ቤቶቹ አምነው እንዳልከው እንዳፈረሱት በፕሪቶሪያ ተቀብለው እንደመጡ አዲስ የጊዜው አስተዳደር ነበር መዋቅር መቀመጥ የነበረበት እስከ ምርጫ ድረስ ማለት ነው። ግን ሁለቱም እያምታቱ ነው አሁን እየሄዱ ያሉት እና ትክክል ነው ልል ፈልጌ ነው። ትክክል እንዴት መሰለ እዚህ ጋር ባይዞ ለመላው የኢትዮጵያ ህዝብና ለትግራይ ህዝብ መናገር የምፈልገው አሁን ለምሳሌ ፕሪቶሪያ ህገ መንግስታችን ነው ካል ፕሪቶሪያ ምን ተፈርሟል? በቃ ተሳስተን ወደ ጦርነት ያስገባን ነገር ትክክል አይደለም ብለን ፈርመናል ማለት ምን ማለት ነው? የተመረጠ ፓርቲ የለም ትግራይ ውስጥ። በጣም ይቅርታ ያው ኮኔክሽን ነው እንግዲህ ምንም ማድረግ አልቻልንም። እስኪ እንግዲህ ከጀመርክበት ቀጥል። አዎ ማለት አሁን ማለት ምክር ቤት እያሉ ሚሉን ያሉ ትክክል አይደለም ከህግ አንፃር ማለት ነው። ከህግ አንፃር ትክክል አይደለም ነው። ምክንያቱም የተመረጠ ፓርቲ ከሌለ ትግራይ ውስጥ ምክር ቤት የሚለውን ነገር ሊኖር አይችልም። ስለዚህ ምክር ቤት ሊኖር ካልቻለ ምክር ቤት የመረጠው አስተዳዳሪ ሊኖር አይችልም ጭራሽ ማለት ነው። ስለዚህ ማህተም አስረክቡ ወይም ደግሞ ሌሎችን እያሉ የሚያደርጉት ነገር ከህግ አንፃር ትክክል አይደለም ነው። ይሄ ነው። በሁለተኛ እዚህ ጋር ማንሳት የምፈልገው ደግሞ አሁን ለምሳሌ የጊዜያዊ አስተዳደር የተመረጡ በጊዜያዊ አስተዳደር በህዝብ የተመረጡ አስተዳዳሪዎች ካለ ደግሞ ማለት አሁን ለምሳሌ እነሱን የሚያነሱት ጥያቄ ካለ ደግሞ በሰላማዊ መንገድ ነው መጠየቅ የነበረባቸው ወይም ደግሞ ሁኔታው በሰላማዊ መንገድ ማለት ምን ማለት ነው? አስተዳዳሪ የነበረው አስተዳዳሪ ነው የሚሆነው ወይም ደግሞ አሁን በጊዜያዊ አስተዳዳሪ የተመረጠው ነው የሚሆነው የሚለው ጥያቄ ከመጣ ወዴት ነው የሚካሄደው ነው? ወዴት ነው የምትሄደው? ህዝብ ነው አስተዳዳሪ የሚመርጠው ነው። በኃይል አይደለም። በኃይል ማለት ምን ማለት ነው? አንድ በጉልበት አሁን እያልኩ ያለው ሚኪ እንዳልኩ ይሄ ምንም ሌላ ጥያቄም ቢኖር አሁን ለምሳሌ እነሱ የሚፈልጉትን ጥያቄ ማንሳት ዲሞክራሲያዊ ሁኔታ ስለተፈጠረ ለምን ጥያቄ ያነሳሉ አይደለም። ጊዜያዊ አስተዳደር ያሉ አካላትን ባይዘው በ30 ዓመት ያላየ ነው የዲሞክራሲያዊ አካሄድ ስለፈጠርብን እነሱ ጥያቄ አያንሱ አይደለም። ካነሱ ያነሱ ችግር የለው። ዋናው ቁም ነገር ግን ከፕሪቶሪያ ህግ አንፃር ልክ መሆናቸውን ማረጋገጥ አለባቸው ነው። እንደገና ልዩነት ካለ ወደ ህዝብ ነው። አሁን ለምሳሌ ስለ አስተዳደር ነው ያወራን ያለ ነው። አስተዳደር ደግሞ ለህዝብ ካልጠቀመ ምንም ትርጉም የለውም። ስለዚህ ላይ ያለው አመራሮች ችግር ከፈጠሩ ወይም ደግሞ የአይዲዮሎጂ ወይ ደግሞ የአሰራር ልዩነት ከፈጠሩ ወዴት ነው መሄድ ያለበት? ወደ ህዝብ ነው መሄድ ያለበት። እንደገና የፕሪቶሪያ አግሪመንት ደግሞ በትክክል ተረድተህ በትክክል ማስቀመጥ አለብህ ማለት ነው። እዚህ ጋር ሁለት ነጥብ ላንሳል ሚኪ፣ በጣም ሁለት ነጥብ ማለት ነው። እንዴት መሰለ አሁን ባህሪያቸው ላይ ተቀያያሪ የሆነ ባህሪ አላቸው። ተቀያያሪ ባህሪ እያልኩ ያለው አሁን ለምሳሌ ለህዝብ ለጊዜያዊ አስተዳደር የሚያቀርቡት ምክንያትና ፌደራል ሂደው የሚያቀርቡት ምክንያት የተለያዩ ናቸው። እንዴት መሰለ እዚህ ጋር ለህዝብ የሚያቀርቡት አንድ ባንድ አቅርብልህ ማለት አሁን ጊዜያዊ አስተዳደሩ የሚከሱበት ማለት የሚከሱበት ምክንያት ላቅርብልህ። አንደኛው ምን ይላሉ መሰለ ጌታቸው ብልጽግና ሆኗል ከድተዋል ይላል። ወደ ህዝብ ሲመጡ ማለት ነው። እዚህ ጋር ለህዝብ የሚያቀርቡት ጥያቄ ምንድነው? በልጽጓል። ይሄ ምን ማለት ነው? አሁን ከፌደራል ግንኙነት ስለፈጠረ ብቻ ማለት ነው። ስለዚህ ፕሪቶሪያው የተፈጠረው እኮ ከፌደራል መንግስት የኢትዮጵያ መንግስት ነው። ስለዚህ በፕሪቶሪያ ስምምነት መሰረት የትግራይ ከጦርነት በኋላ ወደ ነበረበት ለመመለስ ከፌደራል ለመስራት ነው አይደል? እሱ ይሄ ነገር ለመስራት ከፌደራል ጋር ላይና ታች ሲል
እነሱ ምን ይላሉ ለህዝቡ? በልጽጓል፣ ጄኖሳይድ ከፈጸመልን መንግስት እየተባበረን ያለው ይላሉ። እንደገና አሁን ለምሳሌ ሌቦች አሉ፣ ከጌታቸው ጋር ሌቦች አሉ። አሁን ዋናው ልዩነቱ 64 የ64ቱ ስብሰባ ታውቀዋለህ አይደል? 64 ቀን ስብሰባ ነበሩ። እኔ ጋር ነህ? ስለዚህ በ67 ቀኑ የነበረው ስብሰባ ዋና ልዩነታቸው ምንድነው? ሌቦች አሉ፣ እርዳታ ይሰርቁ አሉ ነው ዋና ልዩነት የጊዜያዊ አስተዳደርና የነ ዶክተር ደብረጽዮን ግሩፕ ማለት ነው። ከዛ ምን ይላሉ? ለህዝቡ ግን ምን ይላሉ መሰለ? የጊዜያዊ አስተዳደር ሌቦች ከእሱ ጋር ከውስጡ ደብቋል ይላሉ ለማህበረሰቡ። ሶስተኛ ደግሞ ትግራይ ውስጥ እዚህ ጋር መቀሌ ታስረው የነበሩ 400 ወታደሮች ጄኖሳይድ የፈጸሙልን ስለነበሩ አሳልፎ ሰጥተዋል። 400 ነበር አለ እዚህ ጋር የነበሩ የተለቀቁ ማለት ነው። ጄኖሳይድ የፈጸሙ የተማረኩ ጀነራሎች ለቋቸዋል ብለው ይከሱታል። ለቋቸዋል ይላሉ። ግን እውነታው ግን ሌላ ነው አይደል? አሁን ለምሳሌ ወታደሮች ናቸው። አሁን ለምሳሌ ከሱ ጋር ምክትል ጌታቸው ረዳ ጀነራል ታደሰ ወረደ ነው። እንደገና አብረው ነው የመከሩት። እነ ዶክተር ደብረጽዮንም ሲለቀቁ በምክንያት እንደሆነ አሁን ለምሳሌ የሌላ በመከላከያ የነበሩ የትግራይ ተወላጆችም ወደዚህ እንዲመጡና 400 የተማረኩ ወታደሮች ደግሞ ወደዛ እንዲሄዱ በቃ በሙሉ ስምምነት የተፈጸመ መሆኑ ያው ጀነራል ታደሰ ወረደም ግልጽ አድርጓል አይደል? ግን እነሱ ለህዝቡ ምን ይላሉ መሰለ? 400 ክህደት የፈጸሙ ወንጀል የፈጸሙ ወታደሮች በራሱ ፍቃድ ማለት ነው በራሱ ፍቃድ ለቋቸዋል ይላሉ። አምስተኛ ተፈናቃዮች እንደ አሁን በተደጋጋሚ ባይዘው ኦፊሻሊ በተለይ ኢንተርናሽናል እንትን የሚያደርጉት ምን መሰለ? ተፈናቃይ አልመለሰም ነው። ተፈናቃዮች አልመለሱም ነው። ያው ተፈናቃይ አለመመለሳቸው በጣም የሚያሳዝን ነገር ነው። ወንድሞቻችን ናቸው፣ ኢትዮጵያውያን ናቸው። ከማንም በላይ መመለስ አለባቸው ተፈናቃዮች ባይዘው። ግን እነሱ የሚያነሱት ነው። አሁን ተፈናቃዮች እንዲመለሱ የሚያደርጉት ስራ የለም ጭራሽ ማለት ነው። ጭራሽም እንዴት መሰለ? አሁን መጀመሪያ አውቃታለሁ 64 ቀን ስብሰባ ሲኖሩ ይመለሱ ተፈናቃዮች እንመልስ ሲባል አይ አይደለም ስብሰባ ላይ ነን መጀመሪያ ስብሰባን እንጨርሰዋል። ይሄ አውቃለሁ። ስለዚህ እነሱ ፍላጎታቸው በቃ ይሄ ፓርቲ መጀመሪያ ፓርቲ መዳን አለበት የሚል ሐሳብ ነው የሚያነሱት በተደጋጋሚ ማለት ነው። ስለዚህ ግን ለጊዜያዊ አስተዳደር የሚከሱት ግን ምክንያት አድርገው የሚያቀርቡት ተፈናቃይ አልመለሰም ነው። በአምስተኛ ደረጃ ጉባኤ አሁን ለምሳሌ ስብሰባ ላይ ማለት ነው እነሱ ከጊዜያዊ አስተዳደር አፈንግጠው የራሳቸው ህጋዊ ያልሆነ ጉባኤ ሲያደርጉ እዛ ውስጥ አልተሳተፈም። ስለዚህ መውረድ አለበት ይላሉ ለህዝቡ ሲያስረዱ ማለት ነው። ግን ያ ጉባኤ ግን ቢገርምህ ማለት ነው አሁን እውነቱ እንትን ስንል ወደ ጉባኤ አሁን ስራ አስፈጻሚ ያለ አብዛኛው ስራ አስፈጻሚ በጉባኤ አልተሳተፈም። ጥቂቶች ናቸው ወደ ጉባኤ የተሳተፉ። ስለዚህ ጉባኤ የተጠራው በጥቂቶች ነው። አብዛኛው ግን ጊዜያዊ መስተዳድር ነው የቀሩት። ይሄ ነው እውነታው። ግን እነሱ ምን ይላሉ መሰለ? ለህዝቡ ለማሳመን የሚያደርጉት ምክንያት ጉባኤ አልተሳተፈም። ጉባኤ ስላልተሳተፈ እንደገና ክደዋል። ህወሓት ሊበትን ነው የመጣው። ተላላኪ ነው። ምስለኔ ታውቃለህ? ምስለኔ ማለት በቃ አሁን ለምሳሌ ብልጽግና አዲስ አበባ ሆኖ ይሄ አድርግ የሚለው ማለት ነው። ምስለኔ ይሉታል። እንደገና የትግራይ ሚዲያዎች ማለት ሚኪ ታውቃለህ? አሁን እኔ በጣም በተደጋጋሚ ጠይቄያቸው የነበርኩ ጥያቄ ነው። የትግራይ ሚዲያዎች የአንድ ፓርቲ አስተሳሰብ ብቻ ነው። እንደገና ይሄ አስተሳሰብ ደግሞ ጭራሽ ምንም አይነት የዲሞክራሲ እና የዎች ፋና ቴሌቪዥን እና ዋልታ ቴሌቪዥን አደረጋቸው ማለት አሁን ለምሳሌ የተለያዩ የፓርቲ
ተወካዮች ድምፅ ወያኔ ቴሌቪዥን ነጥብ 4 እዛ ላይ ሄደው ሐሳባቸውን ማቅረብ ጀመሩ። ይሄ ማለት በትክክለኛው ዲሞክራሲያዊ አካሄድ ነው። እነሱ ግን ምን አሉ? ፋናና ዋልታ አደረጋቸው ብለው ይከሱታል። ወዴት ነው የሚከሱት መሰለ? ወደ ህዝቡ ነው። ለህዝብ የሚሉት ነው እየነገርኩ ያለው። ምስለኔ ነው፣ በቃ ተላላኪ ነው፣ ብልጽግና ነው ይሉታል ለህዝቡ ማለት ነው። ኋላ ልመጣልህ ነው። ወደ ፌደራል ሲሄዱ ግን ሌላ ነው የሚሄዱት። ወደ ፌደራል ሲሄዱ ደግሞ ምን ይላሉ መሰለ? ራሳቸው ወደ ፌደራል ሲመጡ ማለት ነው። ዋው ራሳቸው ወደ ፌደራል ሲሄዱ ከፌደራል ጋር ሲያወሩ ማለት ነው። በጣም የሚገርም ነገር ማለት ነው። አንድ ፕላን የለውም ይሉታል። የሚመራበት ፕላን የለውም። ሌላ አይሉትም። ብልጽግና ነው፣ ይሁዳ ነው። ቀድሞ ያልኩ ወደ ህዝቡ የሚነገረው ነገር ወደ ፌደራል አይነግሩትም። በደንብ ልብ በል። በፕላን አይመራም፣ ጭራሽ ፕላን የለውም። ወደ ሚዲያ ሲቀርቡ እንደዛ ነው የሚሉት። ወደ ሚዲያ ሲቀርቡና አሁን ለምሳሌ ወይን ጋዜጣ ነው የሚቀርቡ። ስለዚህ ወደ ወይን ጋዜጣና ወደ ፌደራል ሲቀርቡ ምን ይሉታል? በፕላን የለውም፣ በፕላን ለሚመራው ያለው ይላል። ሁለተኛ ደግሞ ምክር ቤት አፍርሷል። ምክር ቤት በምክር ቤት የተሸሙ ባለስልጣናት አውርደዋል ይላሉ። በሶስተኛ ደረጃ ማለት ነው። በሶስተኛ ደረጃ ደግሞ ጉባኤ አድርገን ገብታል። ጉባኤ ህጋዊ ጉባኤ በእነሱ በኩል ማለት ነው። ህጋዊ ጉባኤ አድርገን አውርድ ነው ከስልጣኑ ህወሓት ስለሆነ ህወሓት ደግሞ ራሳችን ነን እኛ ነን። አሁን ቅድም ያልኩ የበዛ በጣም ስራ አስፈጻሚ የህወሓት ስራ አስፈጻሚ አብዛኛው ከጊዜያዊ አስተዳደር ነው የነበረው ብያለሁ። አሁን ደግሞ ምን ይለታል ለፌደራል መንግስት መሰለ? ጉባኤ ስላደረግን በጉባኤ ደግሞ ጌታቸው መውረድ አለበት ብሎ በሙሉ ድምጽ ጸድቀዋል። ስለዚህ አውርደው። በአራተኛ ደግሞ አንተ ግባና ካንተ ጋር እንሰራለን። ብልጽግና ወደ ትግራይ ናና ጌታቸው ብቻ ጌታቸውና ጻድቃን አውርድ እንጂ አንተ ግባና አብረን እንሰራለን ይልሃል። ጊዜያዊ አስተዳደሩ ግን ህዝብ ላይ እዚህ ጋር በተለ ሲሞት ግን ለጊዜያዊ አስተዳደሩ የሚሉትን ግን ምንድነው? አንተ ብልጽግና ነህ ከርተሃል፣ ለትግራይ ህዝብ ከርተሃል። ያው እንግዲህ ለትግራይ ህዝብ በትግርኛ ሲነግሩት እነዚህ ድራማዎች እንደዛ ነው። እንደዚህ አይነት ግን ገጠመ። ስለዚህ እንደዚህ ይላል እና አንተና ናምስ ካንተ ጋር ስለዚህ ዋናው እዚህ ጋር ማለት ነው ባይዘው በጣም የሚያሳዝን ነው የገጠመን። በጣም የሚያሳዝን ነገር ማለት ነው። እንደዚህ ይሉታል። ስለዚህ እውነታ ለትግራይ ህዝብ ያ ሁሉ በሚሊዮን ያክል ወጣት ሰርቶ የሚያበላውን ወጣት ጨርሰው እንደዚህ አይነት ቀልድ መቀለድ ለትግራይ ህዝብ በጣም ትልቅ ክህደት ነው። ትልቅ ክህደት ነው ማለት አሁን ለምሳሌ እኮ ፌደራል መንግስት እዚህ ላይ ግን ቅድም ያነሳት ነጥብ ቅድም ካነሳው ነጥብ አንድ ወደዚህ የሚመጡት ወደ ፌደራል መጥተው የሚከሱት አንድ ፕላን የለውም ይላሉ አልከው። አዎ እንደዛም ይላሉ። ሁለተኛ የተመረጠ በጉባኤ የተሳተፈ ብለው የሚያነሱት ሁለተኛ ነጥብ ያነሳው አለ። ምክር ቤቱ ህጋዊ የሆነ ምክር ቤቱም እያፈረሰ ነው ይላል። በእነዚህ ሶስቱም ላይ ነው ሀሳብ ላቀርብልህ የፈለኩት እና ከዚህ ሰርቲፊኬት ወስደዋል። ተመዝግበው እንደ አዲስ ከምርጫ ቦርድ ተመዝግበው ይዘው ሂደዋል። እንዲያውም አቀባበል ሊያደርጉበት መቀሌ ላይ ሲዘጋጁ ነው በመሃል ላይ እንደገና ህዝቡ ሊበላቸው ሲል ወዲያውን ተደብቀው እንትን ያስቀሩት ማለት ነው። እንዲያውም ታስታውስ ከሆነ በዚህ በምርጫ ጉዳይ ደብረጽዮን መግለጫ ሲሰጥ በቃ ጉባኤ ካልሆነ እኮ ድጋሚ ጉባኤ አድርጉን ነው ሊል የሚችሉ እንጂ ወደ ጦርነት የሚያስገባን አይደለም ብሎ ነበረ። ስለዚህ ምርጫ ቦርድ ደግሞ ያደረጋችሁት ጉባኤ ህገወጥ ነው፣ ምክንያቱም
በ21 ከማድረጋችሁ በፊት ከ21 ቀን በፊት ማመልከት ይጠበቅባቸዋል። ምርጫ ቦርድ ተከታትሎ ማድረግ አለባችሁ ሲባል በራሳችሁ አደረጉ። ግን ደብረጽዮን ምን አለ ያኔ? አንቀበል ቢሉን ጉባኤ ነው ልንደግም የምንችለው እንጂ ወደ ጦርነት አያስገባንም የሚል ሀሳብ አነስቶ ነበረ። ራስን በራስ እዛው እንደገና ለፌዴራል መንግስት ያመጣቸው ነጥቦችን ጭምር ማለት ሲያፈርሰው እዛው ማለት። ሁለተኛ ምክር ቤቱ የሚለው በፕሪቶሪያ ከተስማማ ምክር ቤቶች በሙሉ አፈርሶ ነው እንግዲህ ፕሪቶሪያ ያፈረሙ። ወደ ፌዴራል ይዘዋቸው የመጣ ምክንያቶቹ ራሱን በራሱን የወደቁ ናቸው እና የነዚህ እንዳልከው የገጠመን ነገር በጣም ከባድ ነው። ከነዚህ ጋር ያው ህዝቡ ምን አይነት አጋንንት እንደተፈጠሩ ከውስጡ በጣም ነው ግራ የሚያጋባ። እስኪ እንግዲህ ይህንን ካል ወደ ሌላኛው ነጥብ እንግባና አሁን በተጨባጭ ከሻዕቢያ ጋር ግንኙነት እያደረጉ ሞራል የሚሰጣቸው ሻዕቢያ ነው እየተባለ ሌላ አሰላለፍ ፈጥረው ትግራይ ውስጥ ደግሞ ከሁለት ከፍለው እንግዲህ የጦርነት አውድማ ለማድረግ ብዙ እንቅስቃሴ እያደረጉ እያየ ነው። እኔ በተለያዩ የማገኛቸው መረጃዎች ሌሊት ራሱ ከመቀሌ ብዙ መኪናዎች እንደሚያጓጉዙ ወደ አድዋ ወደ ሽሬ ምናምን ከኤርትራ ጋር ግንኙነት እንዳላቸው ብዙ ነገሮች ናቸው እንግዲህ መረጃ እየወጡ ያሉ እና ይሄ ነገር እንዴት ነው ማስቀረት የሚቻለው? እነዚህ ሰዎች ድጋሚ እንደገና ትግራይ ውስጥ ጦርነት አስገብተው የቀረውን ህዝብ እንዳያስጨርሱት። ወጣቱ ያው እንደምታየው እየፈረሰ እየወጣ ነው። ግን አሁን ያሉ አባቶችና እናቶች ደግሞ እንደገና በድጋሚ ያሉ የቀሩ እንኳን ትንሽ ጊዜ እንዳያገኙ እረፍት እንዳያገኙ ሌላ ጦርነት እያደረጉ እና በዚህ ጉዳይ እንዴት ነው ማስቀረት የምንችለው? እንደ ወጣት ማለት ነው። ወጣቱ ምንድነው መስራት ያለበት በዚህ ጉዳይ? ሁለተኛ ፌዴራል መንግስትስ መግባት አለበት ብለህ ታስባለህ ወይ? ቢገባስ ምን ሊያጋጥመው ይችላል? ብዙ ሰዎች ወጣቱ መግባት አለበት ፌዴራል መንግስት እያለ ነው። ግን ከገባ በኋላ ደግሞ ሌላ ሲናሪዮ አይፈጥርም ወይ? ድጋሚ ወደ ግጭት አይገባም ወይ እንደገና? እስኪ በእነዚህ ሁለቱ አስተያየት። ኦኬ አሁን ለምሳሌ ከሻዕቢያ ጋር ግንኙነት አላቸው የሚለውን ሀሳብ ማለት እንደኔ አንድ እንደ ማህበራዊ ሚዲያ ተጠቃሚና ተከታታይ አንድ አፍሪካን ኢንተለጀንስ የሚባለውን እሱ ጋር ሰምተናል ኦፊሻሊ ማለት ነው። ከዛ በኋላ ሁለተኛ ደግሞ የትግራይ ሚዲያ የኤርትራ ሚዲያዎች አጠቃላይ የጊዜያዊ አስተዳደሩ እያጥላሉ የነ ደብረጽዮን ዶክተር ደብረጽዮን ግሩፕ ያመጉስታል። በቃ አይዞህ እንዲያም ያበረታቱታል በሚዲያዎቻቸው ማለት ነው። በጣም በብዙ ማለት ነው። ብዙዎች አሁን በኤርትራ ሚዲያዎች ይከታተላሉ። ብዙዎቹ የነ ዶክተር ደብረጽዮን ግሩፕ አፕሪሼት ያደርጋሉ። አይዞህ እንደዚህ አድርግ፣ እንደዚህ ፕላንም ይሰጣሉ። የተለያዩ እቅዶች ማለት ነው። እንደዚህ አድርግ የሚለውን ነገር በዛ በማህበራዊ ሚዲያ ድጋፍ ይሰጣሉ ማለት ነው። ይሄ እንደ ሁለተኛ ኤቪደንስ ነው። ሶስተኛ ደግሞ ትላልቅ አሁን ለምሳሌ ትላልቅ እንትን አሉ ማህበራዊ አንቂዎች አሉ። እንደ መንግስትም አሁን ራሱ ጊዜያዊ አስተዳደር ገልጾታል፣ ይናገራሉ ማለት ነው። እንደዛ ይሄ መውሰድ እችላለሁ እንደኔ ማለት ነው። እንደ ወጣት እንደ ትግራይ ወጣት መውሰድ ያለብን። በነገራችን ላይ በዚህ ላስታውሳ አረናም ከአንድ ዓመት አካባቢ በፊት ግንኙነት እያደረገ እንደሆነ ይሄ ደግሞ በጣም አደገኛ ጋብቻ ነው፣ ጦርነት ሊያስገባ የሚችል ነው፣ ማቆም አለበት ብሎ አረና መግለጫ ወጥቶ ነበረ። ከዛ በኋላ እንዲያውም ያን መግለጫ ከወጣ በኋላ ነው ጌታቸው ረዳም ወጥቶ በአሽሙር መልክ ነው የገለጸው። አንዱ ይዛ አንዱ ለመምታት የሚደረገው አካሄድ ትክክል አይደለም የሚል ገልጾታል። መጨረሻ ዶክተር ደብረጽዮን ደግሞ አዎ ግንኙነት ጀብረን ነበር ብሎ ደግሞ ኦፊሻሊም ራሱ ተናግሯል። አሁንም በቅርቡ የተናገረው ከፕሪቶሪያ ውጭ ነው። ራሳቸው እንግዲህ የትግራይ በፕሪቶሪያ መሰረት የኢትዮጵያ አካል ነው ብለው ፈርመዋል። የኢትዮጵያ ሉዓላዊነት ድንበር መከላከያ ነው የሚጠብቀው።
ደህንነትም የኢትዮጵያ መከላከያ ደህንነት ነው የሚጠብቀው። እንግዲህ እነሱ የአንድ ሀገር ግንኙነት ነው የጀመሩት ማለት የውጭ ጉዳይ እንግዲህ ራሳቸው የነጠቁት ማለት ነው። ግን በፕሪቶሪያ መሰረት ግን ከማንም ጋር መገናኘት አይፈቀድም። በፕሪቶሪያ መሰረት ማለት ከፋኖ ጋር መገናኘት አይቻልም፣ ከኦነግ ጋር መገናኘት አይችልም፣ ከታጣቂ ከውጭ ሀገር መገናኘት እና እነ ደብረጽዮን ግን ሰተት ብለው ነበረ ፕሪቶሪያ ፍርሰው ራሳቸው የገቡት እና እንዳልከው ራሳቸውም አምነዋል ልልህ ፈልጌ ነው። አዎ ትክክል ነህ። አሁን እንዴት ነው መከላከል ያለብን ህዝቡ የሚለውን ሀሳብ ለማንሳት ይሄ አሉ አቅጣጫዎች አሉ። ኦፊሻል ደግሞ ይመጣሉ። ኦፊሻልም እየተነገሩ ናቸው አክቹአሊ። ስለዚህ ህብረተሰቡ ባይዘወይ ከሻዕቢያ ጋር ትብብር ማድረግ እና ከዚህ በፊት የተካሄደውን ጦርነት ማለት ነው ጄኖሳይዳዊ ማለት በጣም ትልቅ እንደ 1 ሚሊዮን ወጣት ማለቅ ማለት በጣም ትልቅ ነገር ነው ለአንድ ማህበረሰብ ማለት ነው። እኛ ባይዘወይ የትግራይ ህዝብ ትልቅ አቅም የሚባል ማለት ነው ሰርቶ የሚለውጥበት ሽማግሌዎች የሚጠውር ወጣት ነው ያለቀውና ከዚህ አንፃር ማለት ጦርነቱ የተሳተፉ አካላት አንዱ ሻዕቢያ ነው። እንዲያም የሀገራችን አይደለም። አሁን ለምሳሌ የውስጥ ነው፣ እኛ ውስጥ ነው እንደ ኢትዮጵያ ስለሆን ፖለቲካው ቀውስ አመጣብን፣ ከዛ ወደ ጦርነት ተካሄደ ማለት ነው። እሱ ግን የውጭ ነው። ቢያንስ ደንበሩ ላይ ቁጭ ብሎ ነው እንትን ማለት የነበረበት እንጂ መግባት ገብቶ የትግራይ ወጣት ሊገድ አልነበረበትም። ስለዚህ እንደዚህ እያለ ነበረ ህዝቡም እኛም አንተም ሁላችንም ማለት ነው። ስለዚህ አሁን የውስጥ ችግር እንዲያውም ችግሩ ደግሞ በቀላሉ መፍታት የሚችል ማለት ነው ያለ አንድ ሰው መስዋዕትነት የሚፈታ ጉዳይ ነው የገጠመን ባይዘው። ጉዳይ ደግሞ የህወሓት ጉዳይ ነው ባይዘው፣ የህዝብ አይደለም። የህወሓት ፓርቲ ችግር ነው። ችግሩ ደግሞ ለ30 ዓመት ህዝብ የትግራይ ህዝብ ጭቆና ነው የነበረው። የትግራይ ዲሞክራሲያዊ ስርዓት እንዲኖር ነው የታገለው በደርግ ጊዜ ማለት ነው። ማለት ደርግ አሁን ለምሳሌ እነሱ የሚያነሱት እንጂ እኔና አንተ ልጆች ነን እና አናውቀውም። በታሪክ የሚያነሱት ግን እየሰማኝ ነው አይደለም? ዲሞክራሲያዊ ስርዓት እንተክላለን ብለው ነው የታገሉ። እስኪ ዲሞክራሲያዊ ስርዓት ስለ 30 ዓመት ውስጥ ነበረ ትግራይ ውስጥ? ጭራሽ አልነበረም። አረና ስንት ነገር ነው እየደረሰው የነበረ አረና ፓርቲ ማለት ነው። ወደ 40 አካባቢ እኮ ሙቶታል መሰለኝ አረና። ስንት ትዳራቸው የፈቱ ስንት ነገር የተጎሳቆለ ማለት ብቻ ነው እንደዚህ የሆነው ማለት ነው። ግን ራሱ ነው በቅርቡ 5 ፓርቲዎች ምናምን ብለው እንትን የተደረገው ማለት ነው። ስለዚህ ምን ለማለት ፈልጌ ነው ወደ እንትኑ ነው አሁን የምንከላከለው ችግሩ የህወሓት ችግር ነው በቃ። ስለዚህ የፓርቲ ችግር ነው እንጂ ሌላ አይደለም። የፓርቲ ችግር ከሆነ ደግሞ አንደኛው የነደብረጽዮን ግሩፕ ወደ ሻዕቢያ ሂዶ የሚያመጣ መፍትሄ የለም። ለህዝብ የሚያመጣው መፍትሄ የለም። መፍትሄ ካላመጣ ውድመት ነው የሚያመጣው ባይዘው ከሻዕቢያ ሆኖ እውነት ለመናገር ማለት ነው። ምክንያቱም ከፌዴራል ጋር ተጣልቶ ወልቃየት ድንበር ራያ ድንበር አድርጎ 1 ሚሊዮን ጨርሰዋል። አሁን ደግሞ እንደገና አድዋና አክሱም ምሽግ አድርጎ እንደገና ወርዕ ላይ ደግሞ እንደገና የቀረውን ህዝብ ለመጨረስ ነው። እንግዲህ ትናንትና አይተዋል። አድዋ ላይ የወታደራዊ መጽሐፍ ለመመረቅ የወታደራዊ ምሪት ሲያሳዩ ነበረ። ብዙ ነገር እያየንን ነው እንግዲህ እንደምን። ስለዚህ ምን መሰለ አሁን ለምሳሌ ከሻዕቢያ ሆኖ አሁን ለምሳሌ የነደብረጽዮን ግሩፕ ከሻዕቢያ ሆኖ የሚያመጣው እልቂት ነው በቃ። ሌላ ደግሞ አሁን ለምሳሌ ከእኛ ኢትዮጵያውያን ነን። ኢትዮጵያ የራሷ የሆነ መንግስት አላት። እኛ እንደ ትግራይ ደግሞ ጦርነት ነበረ። ጦርነቱ በምን ተቋጨ መሰለ? በምንድን ነው የተቋጨው? በፕሪቶሪያ ነው የተቋጨው። በፕሪቶሪያ ስምምነት መሰረት ደግሞ ከፌዴራል መንግስት የሚያገናኘ ነገር አለ። ከፌዴራል መንግስት ተገናኝተን ደግሞ የምናገኘው ጥቅም አለ። አሁን እኮ ትግራይ ውስጥ ማለት ነው ወደ 750 ሚሊዮን
በቀን በወር የመንግስት ሰራተኛ ደሞዝ ነው። ወደ 800 ሚሊዮን ይሆናል። እንደገና ብዙ ነገር የፌደራል ተቋማትም አለ፣ ብዙ ነገር አለ። አጠቃላይ በጀቱ አሁን በጦርነቱ ትግራይ ስለወደመች ማን ነው እየሰጠን ያለው? ፌደራል መንግስት ነው። ኢትዮጵያውያን ስለሆን ነው። ብዙ ጥቅም አለ ከፌደራል ጋር ማለት ነው። የሚያገናኝ ማለት አሁን ለምሳሌ ራስ በራስ መስተዳደር የሚለውን ነገር ትክክል ነው። ራስ በራሳችን እንስተዳደራለን። ግን ፌደራል መንግስት የሚያገናኝ ነገር ደግሞ በህገ መንግስት የኢትዮጵያ ህገ መንግስት ደግሞ ያገናኘናል ማለት ነው። በዛ ደግሞ በጣም ብዙ ነገር ነው የምንጠቀመው ነው። ከሻዕቢያ ተገናኝተን ግን የምንጠቀመው ነገር የለም። ቢያንስ አሁን ለምሳሌ ከፌደራል ጋር ተገናኝቶ የሚመጣ ነገር ምንድነው መሰለ ሚኪ ተጠያቂ የሚሆን ሰው አለ። ኃላፊ ሆኖ ተጠያቂ ሊሆን የሚችል ሰው አለ ማለት በስርቅ ላይ የተሳተፈ በሰው ዝውውር ላይ ወይም ደግሞ ኢህጋዊ ዝውውር ማለት ነው። ወይም ደግሞ በተለያየ ነገሮች ወንጀሎች የተሳተፈ ሰው ሊኖር ይችላል። በተለይ አሁን ለምሳሌ በትልቅ ሽመት ስልጣን ያሉ ሰዎች ማለት ነው። ይሄ ደግሞ በስርዓቱ በፍርድ ቤት ማለት ነው በፍርድ ቤት የሚጠየቅ ሊኖር ይችላል። ከፌደራል መንግስት ወይም ደግሞ ራሳችን ከሻዕቢያ በፈረሙ ስለዚህ ማክሲማም የሚኖረው ማክሲማም ማለት ማክሲማም የሚኖረው የሚጠየቀው ይጠየቃል እንጂ አሁን ያ ሁሉ ጦርነት ያ ሁሉ ወጣት ወድሞ አልቆ እንደገና ሌላ ችግር ይመጣብናል የሚለው ነገር እኔ በበኩሌ የለኝም። ምክንያቱም ሰላማዊ ስምምነት በፕሪቶሪያ ስለተፈረመ ማለት ነው። ስለዚህ ከፌደራል ጋር ግንኙነት ማድረግ የሚጠቅም እንጂ የሚጎዳ አይደለም በእኔ አካሄድ ማለት ነው። ግንኙነቱ ደግሞ በፕሪቶሪያ ስምምነት መሰረት ነው። መልካም እስኪ እንግዲህ ያው ሰዓታችን እያለ ስለሆነ ፌደራል መንግስት አሁን በቀጥታ ምን ማድረግ አለበት? መግባት አለበት ብለህ ታምናለህ? መከላከያ መግባት አለበት ብለህ ታምናለህ? አሁን አጠቃላይ የፌደራል መንግስት አሁን እንዴት መሰለ አሁን ፌደራል መንግስት ለአንድ ክልል ወደ አንድ ክልል የሚገባበት የራስ የሆነ መርህ አለው። የራስ የሆነ ህገ መንግስት አለው። ምክንያቱም እንግዲህ በመርህ መሰረት አሁን እንዳልከው በፕሪቶሪያ መሰረት ጦርነት የቆመው በፕሪቶሪያ መሰረት ደግሞ የስልጣን ክፍፍል አለ ራሱን ያስቀመጠው ፕሪቶሪያ ላይ ማለት እንግዲህ የኢትዮጵያ ሉዓላዊነት መጠበቅ ያለበት መከላከያ ነው። ስለዚህ አሁን ባድሜ ላይ ወይ ዛላንበሳ ወይም ራማ አጠቃላይ የኢትዮጵያ ቦርደር በትግራይ በኩል ያለው ለመጠበቅ የማን ጥሪ ነው የሚጠብቀው? ትክክል የፌደራል ነው ፌደራል ነው። አሁን እሱ ይሄ ምንም እኔ መናገር ያለብን አይደለም፣ አንተ መናገር ያለብህ ማለት ቦርደር የሚጠብቀው ፌደራል መንግስት ነው። ይሄ የታወቀ ነው። ሌላ አሁን ለምሳሌ እንደ ትግራይ ህዝብ የደረስነው በዚህ ሰዓት ማለት ነው። በዚህ ሰዓት ማህተም አሁን ለምሳሌ ይሄ ማህተም ማለት ነው። ማህተም ላይ መሰረት የተደረገ ብዙ ጭፍጨፋዎች እያደረጉ ነው። መጨረሻ ላይ የነ ደብረጽዮን ግሩፕ ሂደው በህዝብ ተሸንፎ ማለት ነው። አሁን በዲሞክራሲያዊ አካሄድ በትክክለኛ በሰላማዊ አካሄድ ተሸንፈው ወዴት ነው የሄዱት መሰለ? ወደ ቲዲኤፍ የሚባለው ቲዲኤፍ ማለት ነው። ወደ ቲዲኤፍ ሂደው ቲዲኤፍ ማለት ትግራይ ዲፌንስ ፎርስ ነው። የትግራይ ሰራዊት ማለት ነው አይደል? አሁን እነሱ ግን ምን አሉ መሰለ? ቃል በቃል ነው ደብረጽዮን ምን ማለት መሰለ? ፖለቲካዊ ሰራዊት ነው ያለን፣ ስለዚህ ሰራዊት ከኛ ጋር ነው ብለዋል። መንጀሪኖም ለሰበሰበችው የነሱ የሰበሰበችው ደግሞ ሰራዊት ከኛ ጋር ነው ብላለች። መጨረሻ ላይ ዓለም ጉድ ያሰኘው በጣም አስነዋሪ ተግባር የፈጸሙት እነዚህ የሰራዊት አመራር የሚባሉ በተለይ ከኮር በላይ የሚባሉ የወሰኑት ውሳኔ አለ እንደምታውቀው ማለት ነው። ግን እዚህ ላይ አሁንም አንድ ያነሳው ነጥብ የኛ የፖለቲካ ሰራዊት ነው ያው ራሳችን የፈጠርነው ነው ማለታቸው ነው። እንግዲህ በፕሪቶሪያ ከተስማሙ ደግሞ ፕሪቶሪያ ለመፈጸም ነው ሰራዊት ነው ማለት ፖለቲካው ሰራዊት ማለት ነው። ፖለቲካው ሰራዊት ማለት እንዴት መሰለ? የህወሓት ሰራዊት ነው ማለት ነው። የህወሓት ሰራዊት ትክክል ነው። የህወሓት አማጺ ተብሎ ነው እንግዲህ የተፈረመው እዛ። ስለዚህ ይሄ ከሆነ በፕሪቶሪያ መሰረት ትጥቃቸው ፈተው
ዲዲአር እንዲፈጸም እንጂ የነሱ ስልጣን የትቄደ ስልጣን ሊጠብቅ አይደለም። በፕሪቶሪያ ውል መሰረት ማለት ነው። አዎ ልመጣልህ እኮ ነው። ትክክል ነህ። እንዴት መሰለህ አሁን ወዴት ይሄዱ መሰለህ? ራሳቸው ወዴት ነው የተሸሸጉ? ወደ ሰራዊቱ ተሸሽገዋል። ወደ ሰራዊቱ ተሸሽገው ደግሞ የነሱ ተላላኪ የሆኑ እነሱ የሚልኩትን የሆነ ግሩፕ እየላኩ ምን ማህተም አስረክቡ እያሉ አናስረክብም፣ እኛ እኮ ራሳችን የሰራነው በህዝብ ነው የተመረጥነው፣ እኛ አናስረክብም ያሉ ልጆች፣ የትግራይ ወጣቶች፣ የትግራይ ሰዎች እየደበደቡ ናቸው። አካላዊ ጥቃት እያደረሱ ናቸው። የሰዓርቲ ሳምረ ታውቀዋለህ፣ ጨፍጫፍ አድርጓል በህዝብ ላይ ማለት ነው። ሁለተኛ ደግሞ አድጉደም ላይ በጣም የሚያሳዝን ማህተም አስረክብ ተብሎ ታውቀዋለህ የተደረገው ነገር ማለት ነው። ወደ አንድ ተገድለዋል፣ 4 ደግሞ ክፉኛ ነው አካላዊ ጉዳት የደረሰባቸው ማለት ነው። ትናንትና ደግሞ እንደምታውቀው መኮኒ ላይ 2 ሰው ገድለዋል። አንዱ ቲዲኤፍ ነው፣ አንዱ ደግሞ ሚሊሻ ነው። ያ ሚሊሻ የጊዜያዊ አስተዳደር ጸጥታ ተጋሩ ናቸው። ተጋሩ ለተጋሩ እየተገዳደሉ ነው ማለት ነው። አዎ ስለዚህ ምን መሰለህ ከህግ ውጭ እየሄዱ ስለሆነ ማለት ነው፣ ከስምምነቱ ውጭ ወደ ህዝብ ማሸበር፣ መግደል፣ መጨፍጨፍ፣ አካላዊ መጥቃት ማድረግ ሁማን ራይትስ ዎች ሁማን ራይትስ የሰብአዊ መብት ጥሰት ማለት ነው እያደረጉ ነው ያለው። ጊዜያዊ አስተዳደር ደግሞ ገብተሃል ምንም አይነት መሳሪያ የለውም። መሳሪያው ማለት በሰራዊቱ ማለት ዲኤፍ የሚባለው ነው የሚተማመንበት የነበረ፣ እሱ ደግሞ በራሳቸው ቁጥጥር ስር አደረጉት። እንዳለ ስልጣኑ ከራሳቸው ተቆጣጠሩትና ስለዚህ ጊዜያዊ አስተዳደር ይሄ ሰብአዊ ጥሰት ማስቆም አይችልም ማለት ነው። ማስቆም ካልቻለ ፌደራል መንግስት ይመጣል ማለት ነው። ምክንያቱም እኛ ኢትዮጵያውያን እስካሁን ከኢትዮጵያ አልተነጠልንም። አንደኛ ፌደራል መንግስት የሚገባበት ምክንያት ይሄ ነው። ሁለተኛ ደግሞ ያው እንዳልኩ አሁን ለምሳሌ ሻዕቢያ በዛላምበሳ በተለያዩ ቦታዎችም አልወጣም። ደንበር የሚጠብቀው ፌደራል መንግስት ነው። ሶስተኛ ደግሞ ህገ መንግስታዊ ስርዓት ማለት አሁን በህገ መንግስት ላይ የህዝብ ተወካዮች የጸደቀ ጊዜያዊ አስተዳደር አለ። ገብቷል። አሁን እሱ አፈረሱ። አጠቃላይ በኃይል ማለት ነው። በኃይል ቢሮዎች እየሰበሩ ገብተዋል። ስለዚህ ይሄ ደግሞ ህገ መንግስታዊ ስርዓቱ አፈረሱት ማለት ነው። አሁን ፌደራል መንግስት የሚገባበት ወደ ክልል የሚገባበት አንዱ ይሄ ነው፣ ሶስተኛው ነጥብ ማለት ነው። ስለዚህ ፌደራል መንግስት አይገባም ወይም ደግሞ ፌደራል መንግስት የሚገባበት ምክንያት የለም። ይሄ እንትን ነው፣ ስህተት ነው። በዚህ ምክንያት ሊገባ ይችላል። ደግሞ ራሳቸው እኮ ቅድም መጀመሪያ መግቢያ ላይ ያነሳው እኮ ፌደራል መንግስት ናና ግባ እያሉት ነው። ያስገባው ደግሞ አለ ጌታቸው ረዳ መርጦ አስገብቶታል። ራሳቸውም እኮ እንደገና እኛ ወደ ስልጣን ስላልመጣ ነው እንጂ ፌደራል መንግስት እንዲገባ ግባና የራስን ድርሻ ያዝ እያሉት እኮ እንደገና በዚህ ተገልብጠው ደግሞ በትግርኛ ደግሞ እንዳልከው ቅድም በትግርኛ ደግሞ እንደገና እንዳይገባ ይሄንን ገዳይ ነው ጄኖሳይድ የፈጸመ ነው ይሄንን የኢትዮጵያ ስራው እንዳይገባ ይሉታል። ህዝቡ ደግሞ በትግርኛ ማለት በዚህ በኩል ሲለጥ ደግሞ እንደገና ናውሰድ ግባ ይሉታል ማለት በቃ እንደዚህ ነው። አየህ ይሄ ነው በጣም የሚገርም ነገር፣ ይሄ ነው የገጠመን ማለት ነው። ስለዚህ እንዲያም ከራሴ ጀምሮ ደግሞ እኔ የሚለው ማለት ነው እኔ ለኢትዮጵያ ሰላም፣ ለማንኛውም ብሔር ብሔረሰቦች ሰላም ነው የምፈልገው። ማንኛውም ነገር ወደ ህዝቡ መውረድ አለበት። ማንኛውም ማለት ነው ማንኛውም አስተዳዳሪ የሚለውን ሰው ወደ ህዝቡ ይውረድና ህዝቡ በራሱ ይምረጥ አስተዳዳሪው። መልካም። እስኪ አሁን 1 ደቂቃ እድል ልስጥህና እየጨረስኩ ነው። በ1 ደቂቃ ቀረን የምትለው ለኢትዮጵያ መንግስትም እንዲሁም ለጠቅላይ ሚኒስትርም ለኢትዮጵያ ህዝብ። ኦኬ አሁን እንዴት መሰለ መጨረሻ ላይ ለኢትዮጵያ ህዝብም ለፌደራል መንግስት የሚያስተላልፈው ምክንያት ምንድነው? አንድ ስፔሻሊ አሁን ለምሳሌ ተፈናቃይ አሉ፣ ተፈናቃዮች ወንድሞቻችን አሉ። መልካም እንግዲህ ያው ሰዓታችን እያለቀ ነው። የመጨረሻ ጥያቄ ላድርገውና አሁን
ለኢትዮጵያ ፌዴራል መንግስት እንዲሁም ለጠቅላይ ሚኒስተር፣ ለኢትዮጵያ መከላከያ፣ ለፌዴራል መንግስት የምታስተላልፈው መልእክት አጠር አድርገህ በዚህ ሰዓት መሆን ያለባቸው የምትላቸው ብታስተላልፍልንና ይህንን ወደዛ ከመሄዳችን በፊት ግን አሁን ወቅታዊ ሁኔታ አንድ በትግራይ ውስጥ እየተሸራሸረ ያለው አቶ ጌታቸው ረዳ ወደ ትግራይ አይመለሱም የሚል ከፍተኛ ፕሮፓጋንዳ እየተነዛ ነው ያለው። ሌላ ጀነራል ታደሰም እንደገና ሊሾም ነው የሚባል ወሬዎችም እያናጉ ነው ያሉት። እስካሁን 2 ዓመት ሊሞላው ነው ጊዜያዊ አስተዳደር በጌታቸው ረዳ ተመርቶ። ጌታቸው ረዳ ምን ሰርተዋል? አሁን በድጋሚ ቢቀጥል ምን ለውጥ ሊያመጣ ይችላል? በአንተ እምነትስ መቀየር አለበት ብለህ ታስባለህ ወይስ መቀጠል አለበት? ይህንን ጥያቄ መጀመሪያ መለስልኝና ከዛ ቅድም ማስተላለፍ የምትፈልጋቸው መልዕክቶች ደግሞ እንድታስተላልፍ። እኔ መውረድ አለበት ወይም መቀየር አለበት የሚል ሐሳብ የለኝም። ምክንያቱም ሁሉም ስራዎች የአፈሙዝ ማለት ወደ ብረት ወደ ኃይል በመጠቀም ጊዜያዊ አስተዳደሩ የያዘው አቋም ደግሞ ዲሞክራሲያዊ በሰላማዊ መንገድ ሁሉም ነገር መከናወን የሚለው ኃጢያት ሆኖ እነሱ ደግሞ ወደ አፈሙዝ ወደ ብረት ወደ ኃይል ወደ አፈና ምርጫ ስላደረጉ ብቻ ነው ያልሰራ ምን ለው እንጂ እኔ ጌታቸው ረዳ ሁሉም ነገር በዲስከሽን ወይም ደግሞ በሰላማዊ የሰላማዊ ሽግግር ስልጣን ማለት ነው ወይም ደግሞ በሰላማዊ ሁኔታ ያለ ብረት ያለ ሁከት ያለ ብዙ ከሆነ በደንብ አድርጎ ይሰራ ነበረ የሚል ሐሳብ ስላለኝ ጌታቸው ረዳ እንዲቀየር እንትን የለኝም። ተቀይሮም እነሱ አሁን ለምሳሌ እነሱ እንዲመሩ ጭምርም አልፈልግም ማለት ሌላ አሁን ለምሳሌ ፌደራል መንግስት የሚያመጣውን ነገር እሱ እቀበላለሁ። ግን በተለይ ከነዚህ ሰዎች ተመርጦ ይሄ ይሁንልን ተብሎ የሚደረግ ነገር ግን ጭራሽ አልቀበለውም። ምክንያቱም የሚሄዱት ያሉት አካሄድ ጭራሽ ከህግ የወጣና ከአሰራር የወጣ ስለሆነ ማለት ነው። ስለዚህ የተሻለ ከነሱ የተሻለ ሌላ ማዕከል ሆኖ ማለት ነው ሰላማዊ ሽግግር ስልጣን እንዲያመጣ የሚጥር በዲሞክራሲያዊ አገባብ ህዝቡን አሳትፎ የሚሰራ አመራር ከሆነ እቀበላለሁ፣ ምንም ችግር የለውም። ዝሮ ግን ዋናው እዚህ ጋር ትኩረት የሚሰጥበት ነገር ግን እነዚህ በቃ ወደ ጸረ ማለት በሰላማዊ መንገድ አያምኑ ጭራሽ ማለት ነው። ችግሩ ይሄ ነው። ሁሉም በብረት እንዲፈታ ነው የሚፈልጉ። ያ ነው ችግር የሆነው። ለማስተዳደር ህዝቡን ገብተህም ህዝቡ ለመነጋገር ያለው ሐሳብ ለመስማትም ሰላም ከኖረ ነው በዲሞክራሲያዊ አገባብ በሰላማዊ መንገድ ከተንቀሳቀስ ነው የምታውቀው ማለት ነው። እነዚህ ግን እንደዛ አይደለም፣ ወደዛ አይደርሱ ማለት መንገድ ላይ የተጓዝ አሁን ስብሰባ የህዝባዊ ስብሰባ የህዝብ ስብሰባ ቢኖርም መንገድ ላይ የሄድክ ነው የሚተኩስልህ። ምን ይደረጋል? አሁን ሰለሞን ማዕሾ የአክሱም አስተዳዳሪ የነበረኩ እንደምታውቀው ነው። ስለዚህ ችግሩ በቃ በአፈሙዝ በብረት ስላደረጉት ነው ችግር አስተዳደሩ በጣም ውስብስብ ያደረጉት ለማለት ፈልጋለሁ። መልካም። ስለዚህ አሁን ይሄንን ያንተን ሐሳብ ተግባራዊ እንዲሆን ዳግም ትግራይ ወደ ጦርነት እንዳትገባ የፌደራል መንግስት ምን ማድረግ አለበት? ለጠቅላይ ሚኒስትርስ ምን መልእክት አለ? እንዲሁም ለኢትዮጵያ ህዝብስ ያለ መልእክት ምንድን ነው? እኔ አሁን ለምሳሌ እንዴት መሰለ፣ በመጀመሪያ መልእክቴ
በተለይ የትግራይ ተፈናቃዮች አሉ እነሱ አንድ ልባት መደረግ አለበት። እንደኔ አሁን ለምሳሌ ወደ ቦታቸው መመለስ አለባቸው። ሰላማዊ ኑሮ የሚኖሩ ገበሬዎች ስለሆኑ ወደ ቦታቸው መመለስ አለባቸው። ለኢትዮጵያ ሕዝብ ለጠቅላይ ሚኒስትርም ለማንኛውም መልእክት የሚያስተላልፈው ይሄ ተፈናቃዮች ለመመለስ የግድ ለህወሓት ፓርቲ ፍቃድ መጠየቅ የለበትም ነው። ለመከላከያም ለጠቅላይ ሚኒስትርም ለኢትዮጵያ ሕዝብም የሚያስተላልፈው መልእክት ምንድነው? ተፈናቃዮች ለመመለስ የህወሓት ፈቃደኝነት መጠየቅ የለበትም። በራስ ገብቶ መከላከያ አቋል በራስ ገብቶ የህዝብ ጥያቄም ይሄ ነው፣ ግልጽ ለመናገር ማለት ነው። በራሱ ገብቶ ህግን የማስከበር ህገ መንግስት ማለት ነው የማስከበር ተልዕኮ አለው መከላከያ ማለት ነው። ስለዚህ ራሱ ገብቶ እነዚህ ተፈናቃዮች ወደ ቦታቸው መመለስ አለባቸው። ከተመለሱ በኋላ አሁን ለምሳሌ ወልቃይት ባፈር ኤሪያ ነው። ባፈር ኤሪያ ማለት አዋሳኝ ስለሆነ ከሌሎች ክልሎችም አሁን ለምሳሌ ግጭት የሚፈልጉ ሌሎች ኃይሎች ሊኖሩ ይችላሉ። እነዚህ ቦታው ደግሞ አዋሳኝ ስለሆነ መከላከያ በትኩረት ሰጥቶ ማስተዳደር ጸጥታው ሁሉም ነገር ማስተዳደር ነው ያለበት ማለት ነው። የግድ አሁን ለምሳሌ ጦርነት ወይም ደግሞ ግጭት ስለተነሳ አሁን ህወሓት ወደዛ ይግባ እንደገና እዛ ሄዶ ይግባ አልልም። ምክንያቱም እንዴት መሰለ ደግሞ ግጭት እንገባለን ነው፣ ህዝብ ነው የሚፈናቀለው። ገብቷል? አሁን ለምሳሌ ፋኖም ወይም ደግሞ ሌላ ኃይልም ካለ ወደዛ ይገባል፣ ሁለቱ ይጋጫሉ። በህገ መንግስትም የጸደቀ የግጭት አፈታት ወይም ደግሞ የወሰን አዋሳኝ ማለት ነው ጥያቄው ከተነሱ ህገ መንግስት አለን እኮ ቃል ኪዳናችን ነው። የኢትዮጵያ ቃል ኪዳን እኮ ህገ መንግስት የኢትዮጵያ ህገ መንግስት ነው። ስለዚህ በኢትዮጵያ ህገ መንግስት መሰረት ፌደራል መንግስት መከላከያ ገብቶ እዛ ጸጥታው ራሱ እንዲመርጥና ራሱ ህዝቡ እንዲመርጥ መርጦም ከመከላከያ ጋር አዋሳኝ ስለሆነ ከመከላከያ እየመከረ ህዝቡ በሰላም የሚኖርበት ስራ ያለማጣና የጸለምት እኮ ተግባራዊ ነው። የመጀመሪያ መልእክቴ ማለት ነው። ሁለተኛ ደግሞ አሁን ለምሳሌ እንዴት መሰለ አሁን ራስ በራስ ማስተዳደር የሚለውን ትክክል ነው። ምክንያቱም ብዙ ጥቅም ስላለው ማለት ነው፣ አምንበታለሁ። ራስ በራስ ክልሎች የራሳቸው ማስተዳደር ራሳቸው በራሳቸው ይስተዳደሩ ሲባል ማንኛውም ኢትዮጵያዊ ትግራይ መጥቶ አይሰራም ማለት አይደለም፣ አይኖርም ማለት አይደለም፣ አይነግድም ማለት አይደለም። ግን ዝሮ ግን በቋንቋው እንዲማር በቋንቋው እንዲስተዳደር ግን ህገ መንግስታዊ ስልጣን ስለተሰጠው ህገ መንግስት አሁን በአስተዳደር ላይ በአመጽ ማለት ነው በኃይል ስልጣን ሊቆጣጠር የሚችል ኃይል ካለ ግን የግድ ነው ፌደራል መንግስት ለምንድን ነው የተቀመጠው ታዲያ? ወይም ያውጅልን ምንም እንትን ይባል ወይም ደግሞ እኛ ኢትዮጵያውያን ነን፣ እኔ ኢትዮጵያዊነቴን አክብሬ ትግራዋይነትም ይዤ ኢትዮጵያዊነት ደግሞ እስከ ዘላለሙ ሀገሬ ስለሆነ ይሄ ጠብቄ ነው መሄድ ያለብኝ። አይጎዳኝም። ራስ በራሴ ከአስተዳድሬ ኢትዮጵያዊነት ይዤ ደግሞ መሄድ ምንም አይጎዳኝም። ስለዚህ በክልል ውስጥ የፌደራል ተቋማት አሉ፣ ደግሞ ህዝቡ በኃይል ጎብጦ ማለት በኃይል ይዞ በኃይል እያፈነ እየገደለ እያፈናቀለ እየጨፈጨፈ የሚያስተዳድር ታጣቂ ካለ ግን የግድ ነው ፌደራል መንግስት ገብቶ የዜጎች ደህንነት የመጠበቅ በፌደራል መንግስት ነው። ስለዚህ ህገ መንግስታዊ ስርዓቱን ጠብቆ በማንኛውም ኢትዮጵያ ቦታ ማለት ነው በማንኛውም ኢትዮጵያ ክልል ገብቶ በስርዓት ማስተዳደር በስርዓት ህብረተሰቡ በሰላም እንዲኖር የበኩሉን ድርሻ እንዲዋጣ በዚህ አጋጣሚ እናገራለሁ ማለት ነው። ከዛ አሁን ማለት ይሄ ጠንቅቆ የኢትዮጵያ ህዝብ ያውቃል ማለት አሁን ለምሳሌ እኛ በቃ ትግራይንን አማራን ፌደራል መንግስት ምንም በምንም ተአምር በክልል አይገባም ማለት አይደለም። እንደዛ አይደለም እኮ አለ እኮ በስነ ስርዓት በህጉ ላይ ስላለ ህብረተሰቡ የሚያሸብሩ ህብረተሰቡ ደግሞ በሰላም እንዳይኖር እየገደሉ እየጨፈጨፉ የሚኖሩ ኃይሎች ካሉ ግን እነዚህ አደም እንዲያስገዛ ትክክል ነው፣ ህገ መንግስታዊ ስርዓት ነው።
ይሄ ነው አንድ ማረጋገጥ አለበት ብዬ የምናገረው ማለት ነው። ስፔሻሊ ዲሞክራሲያዊ ስርዓቱ ማለት ሰው የፈለገው ሐሳብ በነፃነት አንሸራሽሮ በነፃነት ደግሞ የሆነ ፓርቲ በፓርቲ ደረጃ ላይ ሐሳብ አንሸራሽሮ ወደ ሰላማዊና ነፃ የሆነ ፍትሃዊ የሆነ ምርጫ እንዲሄድ ፌደራል መንግስት በዚህ ላይ ትልቅ አስተዋጽኦ ስላለው ስፔሻሊ በትግራይ ህዝብ በጦርነቱ አሁን ደግሞ ሌላ ጉዳት ማለት ነው በባይዘው አሁን የከፈሉት ከፋፍሎታል በእንትን ማለት ነው። አሁን ለምሳሌ እንደዚህ ራሳቸው ነው ያደረጉት። አሁን በትግራይ ህዝብ መጥቶ ያለው ችግር ትልቅ ነው። አሁን ለምሳሌ ራያ ይሄ እንደርታ ተንቤን ይሄን እንደዚህ በቃ አንድ ላይ ሌላ ደግሞ ሌላ ቦታ እንደዚህ አይነት መንፈስ ስላለ ወደ ኢትኒክ ግጭት ወይም ደግሞ ወደ ሲቪል ግጭት ዋር እንዳይገባ ፌደራል መንግስት በአስቸኳይ ነው ማለት ወስኖ መፍትሄ አቅጣጫዎችን ሰጥቶ ሰላሙን ህብረተሰቡ ደግሞ እንደዚህ ነው ሐሳቡ ባይዘው አብዛኛው ማህበረሰብ እንደዚህ ነው የሚለው ዝም ማለቱ ራሱ ለትግራይ ህዝብ በቃ እንድንባላ እንድንጋጭ ነው እያለ ያለው ሚኪ እዚህ ጋር ላይ አሁን ለምን ዝም ይላል? እስከምንባላ እስከምንሞት እስከምንጋጭ ለምን ዝም ይላል ፌደራል መንግስት ይላል። እንደዛ ነው እያልን ያለ ነው ከራሴ ጀምሮ ማለት ነው። እንደዚህ አሁን ለምሳሌ አሁን እዚህ ጋር እንደዚህ አይነት ነገር ከመጣ ፌደራል መንግስት ገና ከጅምሩ ማለት ነው ወደ አደጋ ሳይደርስ ቀድሞ ገብቶ የሆነ መፍትሄ አይነት ማምጣት አለበት ነው እያለ ያለው ማህበረሰቡ ማለት ነው። ስለዚህ ይሄ ደግሞ መከላከያም ፌደራል መንግስትም ያው ጠቅላይ ሚኒስትርም በዚህ መልኩ ተረድተው አስቸኳይ የሆነ መፍትሄ እንዲቀመጥበት በትግራይ ህዝብ ስም መግለጽ ፈልጋለሁ። ሚኪ መልካም እንግዲህ የኔ ጥያቄዎች እየጨረስኩ ነው። አንተ ቀረ የምትለው ነገር ካለ ማስተላለፍ ትችላለህ። በእኔ በኩል የነበሩ ጥያቄዎች ግን ጨርሻለሁ። እንዳልከው በትግራይ ውስጥ ያለው ችግር ራሳቸው ትናንትና ወዲያ ነው ምናምን መግለጫ ሰጥቶ ነበር ታደሰ ወረደ። በሃይማኖት መሪዎችም ጥረት አድርገናል፣ አልተቻለም። በሽማግሌዎች በትግራይ አባቶችም ጥረት አድርገናል፣ ማስታረቅ አልተቻለም። በብዙ መንገድ በሽምግልና ለማስታረቅ ጥረት አድርገናል፣ ግን አልተቻለም ብሏል። ስለዚህ እንግዲህ ካልቻሉ ህዝብ ለህዝብ ጋር ሊያባሉ አድዋና ተንቤን እንደርታ ያሉ ህዝብ ለህዝብ አውሩ እያጨፋጨፉ ትናንትና ኮረም ላይ እንግዲህ ሁለቱም ተጋሩ ናቸው እርስ በራሳቸው ከዛኛው ምልሻና ከነሱ ጠባቂ የተገደሉ ማለት እነሱ ግን መቀሌ ቁጭ ብለው ነው እየቀለዱ ያሉት። አውሮፓ አሜሪካ ሆነ ነው እንግዲህ በሚዲያ እያፋጁት ያሉት ማለት ነው። ስለዚህ ይህንን ፌዴራል መንግስት ቁሞ ማየት የለበትም የሚል የኔም አቋም ነው። እንግዲህ ይህንን መልእክት እንዲደርሳቸው ለሚመለከታቸው አካላቶችም ሼር እናደርግላቸዋለን፣ እንልክላቸዋለን። እዚህ ጋር ሚኪ አንድ የረሳሁት አንድ የረሳሁት ነገር ሚኪ አሁን ለምሳሌ በአሁን ከትናንትና ወዲያም ይሄ 2 ሳምንት የተካሄደ ያለው ነገር በጣም አሳዛኝ ነው በትግራይ ውስጥ ማለት ነው። አሁን ማህተም አስረክብ ተብሎ በጥይት ነው እየተመታ ያለው ማለት ሲቪል ናቸው፣ ምንም አይነት መሳሪያ የላቸው ልጅ አስተዳዳሪዎቹ ማለት ነው። የጣቢያ አስተዳዳሪ የወረዳ አስተዳዳሪዎቹ ምንም አይነት የተጣጠቁት ትጥቅ የላቸው። ስለዚህ ማህተም አስረክብ ተብሎ ነው በጥይት እየተመቱ ያሉ ማለት ነው። ስለዚህ እየተገደሉ ነው ያሉት፣ አካላቸው እየጎደለ ነው ያለ። በጣም የሚያሳዝን ነገር ማለት ነው። እንደገና አካላዊ ጥቃት አሁን እየተደበደቡ ነው ያሉት። አሁን ደግሞ ጭራሽ መቀሌ ውስጥ በተለያዩ የክልሉ ወረዳዎች ለጊዜያዊ አስተዳደር የሚደግፉ የነበሩ እየታፈኑ እየተወሰዱ ነው ያሉት፣ እየታሰሩ ነው ያሉት በግፍ ማለት ነው። በጣም በብዙ እንትን ማለት ነው። ስለዚህ ይሄ ምን ማለት ነው? ምንም ሰላማዊ ምንም አይነት የጦር መሳሪያ የሌለው ምን የሌለው ስለተናገረ ብቻ ፍላጎት ስለገለጸ ብቻ በህዝብ ስለተመረጠ ብቻ
ይሄ ግፍ መድረስ አለበት። ይሄ ግፍ እየደረሰበት ደግሞ መከላከያ ይሁን ወይም ደግሞ የተለያዩ የኢትዮጵያ ባለስልጣናት ዝም ማለት የለባቸው። ስለዚህ እነዚህ እየወጡ ያሉ በማህበራዊ ሚዲያ እየወጡ ያሉ ግፎች በደንብ እንትን ተደርገው ወደ ዓለም አቀፍ ተቋማት አሁን ለምሳሌ ወደ ሁማን ራይትስ ዎች መላክ አለባቸው። እንደዚህ እያደረጉ ነው የሚለውን በደንብ ተሰንዶ ማለት ነው ተይዞ ወደ ሁማን ራይትስ ዎች መቅረብ አለበት። ወደ ሰብአዊ መብት የዓለም ሰብአዊ መብት የኢትዮጵያ ሰብአዊ መብቶች ምን ይላል አልተናገረም። አሁን እስካሁን የኢትዮጵያ ሰብአዊ መብት እስካሁን አልተናገረም። ለምንድን ነው የማይናገረው? እንደገና አሉ ኢትዮጵያ አዲስ አበባ እኮ አሉ የአሜሪካ ኤምባሲ አለ፣ የዓለም ተቋማት አሉ። ስለዚህ ወደዛ መድረስ አለበት። እንዲቆም ከተፈለገ የዓለም ተቋማትም ወደዛም ሪፖርት መደረግ አለበት የሚል ሐሳብ አለኝ። ከዛ ለትግራይ ህዝብ ደግሞ የማስተላልፈው መልእክት ማንኛውም ነገር ማንኛውም ኃላፊ ይሁን የነበረውም ይሁን አሁን ያለውን የጊዜያዊ አስተዳደሩም ይሁን እነዚህ አንድ አንጃ የህወሓት አንጃ ይሁን ሁሉም ነገር ወደ ህዝብ ይውረዱ፣ ህዝቡ ይፍረድ፣ የፈለገውን አስተዳዳሪ ይምረጥ። እንደዛ እንበል። ይሄ ካልመረጡ የህዝቡ ስልጣን ወደ ጎን ትተው ሰው እያፈኑ የገደሉ እየጨፈጨፉ የሚሄዱ ሰዎች ግን ሁሉም የትግራይ ተወላጅ ሁሉም የትግራይ ህዝብ መቃወም ነው ያለበት። ሁለተኛ ደግሞ ቲዲኤፍ የትግራይ ህዝብ ሰራዊት የሚባለው ነው የነበረ አሁን ፖለቲካዊ ሰራዊት ብለው ግን ምን ብለው ነው አሁን እየጨፈጨፈ ነው ያለው። ይሄ መቃወም አለብን። ማንኛውም ፖለቲካዊ አስተሳሰብ በሰላማዊ መንገድ ተንቀሳቅሶ ስልጣንን መያዝ የህዝብ ስልጣን ደግሞ የሚፈቅደው ተገንዝቦ የአንድ ፖለቲካ ፓርቲ አካሄዱ ሁሉም ነገር በራሱ ፍቃድ ማለት ነው አስቦ ይሄ ይጠቅመኛል ብሎ የሚመርጥበት አካሄድ መኖር አለበት ትግራይ ውስጥ። አለበለዚያ ግን የተለያየ ዝም ብሎ በቃ አፈና የራስ ጉባኤ ያረግ የራስ የሆነ በቃ አንድ አይነት ሰዎች ያስገባህ የትግራይ ህዝብ ውሳኔ ነው እያልክ የሚደረገው ነገር ግን ለትግራይ ህዝብም አይጠቅምም። ጭራሽም 1 ሚሊዮን ያህል ወጣት አልቆ እንደዚህ አይነት አካሄድ እንዲመጣ አይደለም። ስለዚህ የትግራይ ህዝብ ሰላም፣ ዲሞክራሲ ነው የሚፈልገው። ዲሞክራሲ እንዲመጣ ነው የታገለው። ይሄም በተለይ ይሄ ህውከት የሚፈጥሩ ያሉ የነ ደብረጽዮን ቡድን መቃወም ነው ያለበት በሰላማዊ መንገድ ማለት ነው። በሰላማዊ መንገድ በቃ መቃወም ነው ያለበት የሚል ሐሳብ አለኝ። ሚኪ ስለነበረን አመሰግናለሁ። እኔም በጣም አመሰግናለሁ። እንዲሁ ያው ቀጣይም በዚህ ሶሎዳ ሚዲያ እየመጣ ሐሳብ ያለውን የህዝብ ችግሩን እንድታጋለጥ መፍትሄ አሉ የምትላቸውም በዚህ ሚዲያ እየመጣ ማቅረብ ትችላለህ። አብረን እንቀጥላለን። በትግራይ ውስጥ ያለውን ችግር የታፈነውን መገለጥ አለበት። በተለይ የትግራይ ህዝብ ኢትዮጵያዊነት ዝቅ አድርገው የትግራይን ህዝብ ክብር አዋርደው ዛሬ ላለው የትግራይን ህዝብ ምስቅልቅል አዳርገውታል። እነዚህ ኃይሎች መታገል አለብን። የነዚህ ሴራ መጋለጥ አለበት። ዛሬ ደግሞ እንደገና የትግራይን ህዝብ ስለ ኤርትራ እንዲገነጠል ዋጋ ከፍለዋል ብለው ከኢትዮጵያ ነጥለው ከፍተኛ ዋጋ እያስከፈሉት ነው። ዛሬ ደግሞ በድጋሚ እንደገና ይህንን አጀንዳ ይዘው መጥተው አሁንም ትግራይን ከኤርትራ ጋር ለማጠቃለልም ጥረት እያደረጉ ነው ያሉ፣ ትግራይን ከሁለት ከፍለው ማለት ነው። ይሄ ጉዳይ አሁንም ማቆም አለባቸው፣ መታገል አለብን የሚል ሐሳብ ነው ያለኝ። እንግዲህ አንተም ወጣት ነህ፣ መታገል አለብን ብዬ ነው የማስበው። እስከዛሬ ለነበረ ትግልም ትልቅ ክብር አለኝ፣ ለከፈልከው መስዋዕትነትም ነገ ያው የተሻለ ስርዓት እንዲፈጠር ነው ያ የተከፈለው መስዋዕትነት። አከብረዋለሁ። በርታ ነው ማለት የምፈልገው። ቀጣይ ደግሞ በዚህ እየመጣህም ሐሳብ እንድታጋራን ነው ዛሬም የምጠይቀህ። ከልብ ነው የማመሰግነው። የሶሎዳ ሚዲያ አባላቶችም በሙሉ እዚህ ጋር ያሉ ቢከታተሉን
ብዙ ነገር እንዳተረፉ አምናለሁ። እንግዲህ ላይክ ሳብስክራይብ አድርጉ፣ ወደ ሌሎች እንዲዳረስም አካፍሉት። እንግዲህ ይህንን ሀሳብ ትግራይ ውስጥ ያልተደመጠ የታፈነ ድምፅ ነው፣ ከእንበር ተጋዳ ላይ የወጣ ሀሳብ ነው። በደንብ መስራት አለብን። የትግራይ ኢትዮጵያዊነት ወደ ቦታው መመለስ አለበት። የትግራይን ህዝብ ኢትዮጵያዊ ነው፣ ሌላ አጀንዳ የለንም እኛ እና በጣም ነው ከልብ የማመሰግነው። ቴንኪዩ። እኔም በጣም አመሰግናለሁ። ነፃ ሀሳብ ነው። አመሰግናለሁ ስለዚህ ጋር ስለጋበዝከኝ በጣም አድርጌ ነው የማመሰግነው። ቴንኪዩ። አመሰግናለሁ።